ላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገር አይደል? እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቅጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልል ብላ ሞታለች። ሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ሕዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው ልጅ እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትሳፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። ህዝቡ ያዋጣውን ብር እንነጋገርበታለን ያለው ሰውዬ ማን ነው? ገብቶሻል? አቢባ ካልገባቸው ስለምትረጂን ጠይቅልኝ። ይሄ ሁለቱ ጥያቄ ኃላፊነቱን የሚወስድ አካል መኖር አለበት። ይህንን ቃል እንነጋገርበታለን የተረፈውን ብር ያለው ማን ነው? አሁንም ምንም ማደባበስ አያስፈልግም። ሀቡ እንነጋገርበታለን አይደለም ይኸውልሽ አንድ ነገር ልንገርሽ። መጀመሪያ ወደ ባንክ ራጂ ብቻ ነበር የሚገባው። ወይኔ መሐመድ አትደውልብኝ ነበር። መሐመድ ወደ ባንክ ራጂ ነበር የሚገባው ስለሆነ ነው እየደወሉብኝ ስለሆነ ነው። አትደውሉብኝ። የሚደውሉብኝ ሰዎች አውቃቸዋለሁ። አውቆ ነው የሚደውሉት። አቡያ ነገር ወጥቷል። ስለዚህ ይኸውልሽ እምልሽን ስሚ ሀቡ፣ ወደ ኢትዮጵያ አካውንት እንዲገባ ያደረግነው ባንክ ራጂ ላይ የሚገባውን አፕዴት ቶሎ አልነግር አሉን። ጊዜው እየገፋ ሄደ። የቀራት 1 ወር ነው ልትሞት ተብሎ እኛ በየቀኑ 58 ቀን እየገባን ብር እየሰበሰብን አፕዴት አይነግሩንም፣ ይለጠጣሉ። ምን አረግን? ወደ ባንክ ራጂ አይግባ፣ ወደ ኢትዮጵያ ንግድ ባንክ ብቻ አስገቡልን ብለን ህዝቡን ለመንን። ጎረፈ ብሩ። ወንድም ካሊድ እድሜውን ያርዝመው። ወንድም ካሊድ ኢትዮጵያ ውስጥ የገባውን ብር ለመንግስት አሳውቀን ሸራተን መግለጫ ሰጥተን መንግስት ተባብሮን ሂደን ብሩ ተቀየረ። ቅድም የላኩልሽ ገንዘብ 1600 ምናምን ሪያል ከኢትዮጵያ ተቀይሮ ሄደ። 1.6 ምናምን ሪያል የላክልኝ ላይ የሚያሳይ ለምን እዛ ባንክ ራጂው ጋራ የገባ ሌላ ብር ስለነበረ ከሱ ጋራ ሲደመር 2 ሚሊዮን ሪያል ስለሚሆን ማለት ነው። እነሱ በሙሉ ብሩ በባንክ ራጂ ገብቶ ከዛ ላይ 2 ሚሊዮን ከፍለው ሌላውን ሊያስቀሩ ነበር። አለቀ። ይሄ ነው እውነቱ ሐሳባቸው። ኢንፎርሜሽን አሁንም ሁሉን ነገር መናገር አልወድም። የማይሆን ነገር አምጥቼ ነግሬሽ አላውቅም። ባለፈውም 7 ልጆች እዚህ ጋር ዱባይ ላይ የሚሞቱ አንቺ ነሽ ከአቅሜ በላይ አድርጎት ማለት ነው። ሌቦች ከአቅሜ በላይ ሲሆን ወደዚህ ወደ ጎጥ ወደ ምናምን ሊወስዱ ሲፈልጉ ቀጥታ አንቺ እያስገብቼ ልጆችን ካላህ በታች ያተረፍሽው አንቺ ነሽ። አንቺ ስለላክሽኝ ነው ዝም ያሉኝ እንጂ እዛን ቀን መንገድ ላይ ይበሉኝ ነበር። እውነቱን ነው የምነግርሽ። ግን እዚህ ላይ ስላለው አንቺም ስላልሽበት ነገ ስማችን ይጠፋል በሚል ነው ዝም ያሉት። ብዙ ተከታዮች ስላለሽ ዛሬ የሰማውን ነገር ተስፍዬ በጣም ወላሂ በጣም ነው የምወድህ። ወላሂ አላህ በሚያውቀው በጣም ነው የማከብረህ። አላህ በሰላም ያሳድረኝ ማለት ነው። ምንም አይነት ችግር ካንተ ጋር የለኝም እንዳለህበት አውቃለሁ። ግን ቅድም ትንሽ
ዝም እንትን ሙቤ ሪከርድ ከተደረገ በኋላ ስላልከው ይቅርታ። የልጅቷን ድምፅ የልጆቹን ድምፅ ላሰማ እችላለሁ እዚህ ላይ ማለት ነው። አሁን ያው እስር ቤት ያሉትን ልጅቷ ጭንቅላቴን ለማካበድ ወይ ለማጭበርበር አይደለም። እኔ ሴት ልጅ ስትጎዳ አላህ ይጉዳኝ አልፈልግም። ሀቢባን የምወዳት በዚህ እንጂ ምንም ነገር አድርጋልኝ አታውቅም። እንደውም ሀቢባን እየወቀስኳን ነበር መጀመሪያ ጊዜ ህዝቡ ሲወቅሳት አይቼ ትንሽ ፎሎም ቢሆን እሸቅልበታለሁ ብዬ እየወቀስኳን ነበር እውነት ለመናገር። ያው እሷ ግን አላየችውም። ቶሎ አነሳው ቪዲዮዎችም ማለት ነው ምንም በማያገባኝ ማለት ነው። ትንሽ ፎሎ ነገር ይጨምርልኛል ብዬ ነው ድሮ ማለት ነው። ገባክ? ወላሂ አይቻት እቺ ሰው ምን ስለሆነች ነው ዝም ብላ ቁጭ ብላ 4000 5000 ሰው የሚቀመጠው ብዬ ሳገናዝብ ገብቼ አቡዬ እንደዚህ አትመስይልኝ ይቅርታ ብዬ እህቴ ያደረኳት ማለት ነው። ብዙ ነገሮች ያለው የዛሬውን ቤቴ ላይ ባነሳ ባሰማ ላይ ገብቼ እዛኔው ነው ወደ ሌላ ነገር ስለሚጎተትብኝ ሁሉም ኢትዮጵያዊ ሀቢባን ስለሚያውቃት ብዬ ሪከርድ አድርጌ አመጣው። አንደኛው ብሩ ሰማኝ ከዛ የሰማሁትም ማለት ነው ብሩ የተከፈለው 1 ሚሊዮን ብቻ ነው ተባላት። ከዛ ልጅቷ እንደ እብድ አደረጋት። ቤተሰቦቿን አሁን ለምሳሌ ያለችበት ቦታ ወደ ኢትዮጵያ መደወል የሚችሉ ኢትዮጵያውያን ጋር ነው ያለችው። በደንብ ተረዳኝ ተስዬ። ልጅቷ ያለችበት ቦታ ካርድ ከኔ ኢትዮጵያውያን ወላሂ የአማራ የጉራጌ የኦሮሞ ልጆች ነገ እመጣላችኋለሁ። የኢትዮጵያ ብሔረሰቦች እርስ በራሳቸው ስልኬን እየተሰጣጡ ሙባረክ በእናትህ እናቴ ሳላናገር አንደበት እያሉኝ ብሬን ጨረሱብኝ። እንደውም በዚህ አጋጣሚ ሀቢባ የ500 ሪያል ካርድ እንደምንም ሳስቢና ነገ አገናኝሻለሁ ወይ ደግሞ አንቺ እየሰማች ሰጣችኋለሁ። ከእስር ቤት የሚደወልበት ቁጥር ካላህ ታገኛለሽ። 500 ብር መግዛት አለብሽ እና እንደተሰጣቸውን ደግሞ እውነቴን ነው የምልሽ። ለምን እየደወሉ እየተቀባበሉ በእናትህ እናቴ ሳላናገራት 1 ወር ሆኖኛል 6 ወር ሆኖኛል እያሉ የ50 ሪያል የ100 ሪያል እየሰጠዋቸው ዛሬ ልጅቷ ነገረችኝ ማለት ነው። አንደኛው ምን አሉ ልጅቷ የአንድ ግማሽ እንጂ አልተከፈለላትም። ሁለተኛ ጭራሽ አልተከፈለላትም። ከና መጣችሁ አንዷ ጭራሽ አልተከፈለላትም ስትል አንዷ ደግሞ ኖ ግማሽ ተከፍሎልኛል ነው ያለችው አሉ። ከዛ በኋላ ሙባረክ በእናትህ እንደው በእናትህ እንድትሞት እንትን በሏት። ካሁን በኋላ ልጅቷ ዋጋ እንደሌላት ነገር ማህፀኗ እንደወጣ ይቅርታ አድርጉልኝ ሴቶች ምን ማለት ነው አልኳት። ደጋግሜ ድምፁንም ላሰማችሁ ግማሹን ለሀቢባ ይሆናል ብዬ ያመጣሁት ማለት ነው። ልጅቷ በጣም ደክማለች። እንድትሞት ድምፁን ሁላትና ብትገደል ይሻላል ከዚህ ሁሉ እያሉ እያለቀሱ ነው ያናገሩት። ልጆቹን አምጣልን ካላችሁ ሀቢባ በምትኖርበት ሰዓት ቀጠሮ ስንት ሰዓት እንደሆነ ልጆቹን ቀጥታ ዳይሬክት ይዤላችሁ መጥቼ ከአፋችሁ ከፈለጋችሁት ብሔር ከፈለጋችሁት ኢትዮጵያዊ ሴቶች አሰማችኋለሁ ማለት ነው። ደነገጥኩ። እኔ ካሁን በፊት እዚህ ጋር ያየሁት ቪዲዮ እናመሰግናለን ኢትዮጵያውያን ምናምን ሲባል ወጣለች። አልহামዱሊላህ እንኳንም ረዳዋት ብዬ ነው ዝም ያልኩት። ዛሬ ግን ልጅቷ ማንም ኤምባሲም ሄዶ እየጠየቃት አይደለም። ይኸው ከዛ የተባለው ኤምባሲም እየጠየቃት አይደለም። ማንም ጉዳይ እንትን እያላት አይደለም። ልጅቷ ዘገምተኛ ሆና እንደተከፈለላት ራሱ አታውቅም ራሱ ቢባል ሰው ለምን አብዳለች። ልጅቷ ብርድ ልብስ ተሸፋፍና ነው የምተኛው። እንዳለ አጥንቱ ሆና እያለቀሱ በእናታችሁ ኢትዮጵያውያን እንድትሞት ድምፁን ሁላትና ይግደሏት፣ ወላሂ ይግደሏት አለች ደጋግማ ማለት ነው። ስለዛ ዝም ማለት የለብንም። ቴንኪዩ ሀቢባ፣ ቴንኪዩ ተስፍዬ ስለመጣ ቮይሱን ክፈት ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የጾታ ችግር የለብክም፣ ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነውና አሁን ያለው ምንድነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ። ተስፍሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት። ብሩ
የልጅቷ ተብሎ ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም ብር ያሳዝኖኝ አይደለም የኢትዮጵያ ህዝብ የምስኪኑስ መሬት ሽጦ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ፣ ማጽና ወጥቷል፣ እንደዚህ ሆኗለች ምናምን። ይኸው ድምጿን አንዴ ላሰማ ሀቢባ። አዎ አሰማና ህዝቡ መስማት ይፈልጋል። ድምጽ ምን ይመጣል? ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ፣ ነገ ታያላችሁ። ከሞተች ግን ብሩ ኮሚቴዎች ልብ በሉ፣ ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላተማና ይሄን ሁሉ ያነገረኝ ግን ወንድምየውን ደግሞ እስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራባታለን ያለው? ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊድ ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት? እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰብቼ የተነሳው እንዴት ነው ይሄ ነገር? እቺን ጥያቄ እየሰማችሁ ነው ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው ጉዳዩን ተወክለው የያዙት። እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ ነው የሚያውቀው። ምን ያህል ከህዝቡ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት። የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው። ሶ አሁን ለጠየቀው ጥያቄ ሙቤ ይህንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ። ለምንድን ነው መሰለ ደስተኛ መሆነው? ይህንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቅኩና ምን ያህል እንደደከምኩ ማውቀው እኔ ነኝ። እሱን ችግር የለውም። አሁንም ቢሆን ግን ከቅድምም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ። አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ስሙን ቁልጭ አድርገህ ንገራቸው። ይሄ የሚባል ሰውዬ እዛ ካለው ኮሚቴ ውስጥ እንዲህ ከድር አሰላሙ አለይኩም። እስኪ ላናግረው ይሰማል? ከድር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ከድር? ሰላም ነው? ሰላም አልሐምዱሊላህ። አንድ ምስኪን ኢትዮጵያዊ አረብ ሀገር ቁጭ ሆኜ እዛን ጊዜ እህትን ከረዳዋት ሰው ውስጥ አንዱ ነኝ። ካወከኝ አቡ አሚራ ቤት 1 ሰዓት በላይ ቁጭ ብዬ ያስረዳው ነበር። እኔም ሙባረክ እባላለሁ። ብር እንኳን ማስታወስከኝ። ብር የቀረው ብር 9 ሚሊዮን ብር ነው ወይስ 13 ሚሊዮን ብር ነው? 9 ሚሊዮን ብር ነው። አንድ ሁለተኛው ጥያቄ ደግሞ ማን ነው እንወያይበታለን ያለክ? ገና 4 ሚሊዮን እሱ 4 ሚሊዮን ሲደርስ አካባቢ ነው። ገና ጅምር ላይ እኮ ነው። ይህ ብር ይብዛም ይነስም መጨረሻ ላይ ይሄ የተባለው ብር ይምላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው? ኮሚቴዎች ናቸው። ኮሚቴዎች ለምሳሌ ይሄን ሀሳብ ያነሳው አቢባ ከሆነች አቢባ፣ ሙባረክ ከሆነ ሙባረክ ይባላል እኮ። እነዚህ እኮ አሁን ያውቁት እነ ተስፍሽ የሚያውቋቸዋል እኮ 21 ናቸው። እነ ተስፍሽ ያሉበት ግሩፕ ነው ማለት ነው። ኖ አይደለም፣ በጭራሽ። አንድ ነገር ልንገርህ
ሙቤ አንድ አፉ በለኝ። ሙቤ አፉ በለኝ። ኮሚቴ ማለት ውክልና የተሰጠው ሰው በሱ ዙሪያ ያሉ ኮሚቴዎች ሳውዲ አረቢያ ያሉ ናቸው። እኛ ቲም ሌይላ ያስተባበርነው ሰዎች ነን። ይሄንን ክላሪፋይ አድርግልን በደንብ። ብሩ 4 ሚሊዮን ኢትዮጵያ ውስጥ 4 ሚሊዮን ገና ሲጀመር እኮ ነው። ወይ ሁለተኛው ቀን ወይ ሶስተኛው ቀን ብር እየተሰበሰበ ማለት ነው። እንደዛ ያሉት ብሩ 2 ሚሊዮን ሪያሉ ከገባ ቀሪው የነሱ እንደሚሆን መጀመሪያ ቃል ተገብቶላቸዋል። አሁን ያ ብር እነሱ ጋራ ግልጽ እኮ ነው እየተናገርኩ ያለሁት። 2 ሚሊዮን ሪያሉ ገብቷል። ቀሪው ብር እነሱ ጋራ እንዲገባ ነው የሚፈልጉት። የማይጠይቋትም የሄዱ ነገሮቹን የማይከታተሉላትም ለዚህ ነው። ጭራሽ አሁን ሌላ ነገር ባታናግሩኝ ምን አለ። ሙባረክ ትንሽ ነገር እስቲ ሙባረክ እናንተ የቀረው ስለቀረው ስማኝ ሙባረክ ይኸውልህ ገና በጊዜ 10,000 ሪያድ አንድ አረብ ጠይቀዋት ሄዶ ስማኝ አንድ አረብ ሊጠይቃት ሄዶ 10,000 ሪያድ ሀዲያ ሰጥቷት ኮሚቴው ተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። የሌይላን ተመልከቱ። እስላምና ክርስቲያን የሆኑትን የሀገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይሄንን 10,000 ሪያል ለእናቴ ስጥልኝ ብሎ በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። ቢባዬ እየመዘገብሽልን ይሄ ነገር መዘዝ አለው እኮ እኔ እኮ እቺ ልጅ እስክትሞት ነው የሚጠበቀው፣ እንድትሞት ነው የሚፈለገው። አቡ ይቅርታ አንድ ሙባረክ በዚሁ ለምሳሌ ለምንድን ነበር መሰለ ሳውዲ ሪያድ ለብቻ ጅዳ ለብቻ በየኮሚቴ የሰበሰቡት ገንዘብ ነበርና በጣም ቻሌንጅ አድርገናቸው በአጋጣሚ ይሄ የሁሉም ሀገር ያሉ የኢትዮጵያ አምባሳደሮች ወደ ኢትዮጵያ ይመጡ ነበር። እዚህ የነበሩት ያኔ የሪያድ አምባሳደሩን እኔና ተስፍሽ ስካይላይት ሆቴል ድረስ ሄደን ፈልገን አስፈልገናቸው አሁኑኑ ወደ ቋቱ ወደ ዋና ወደ ባንክ ራጁ አስገቡ እናንተ እጅ ላይም በኤምባሲውም የተሰበሰበው ተብሎ ለኤምባሲው ራሱ ብዙ ችግር መጥቶበት ነበር በወቅቱ ራሱ። ምክንያቱም ያው በሳውዲ ሕግ በምን ፍቃድ ሰበሰባችሁ ተብሎ ብዙ በጣም ከባድ ነገር ተደርጎ ምክንያቱም ኢትዮጵያ ያለው ገንዘብ የእናንተ እጅ ላይ የተሰበሰበው ከገባ በኋላ ስንት ብር እንደሚያስፈልግ አውቀን ለምሳሌ 1 ሚሊዮን ሪያል ከተሰበሰበ 1 ሚሊዮን ሪያል ነው። 500 ከሆነ የቀረው 1 ሚሊዮን 500 ያንን ለማድረግ ካልኩሌት ለማድረግ በእናንተ እጅ ላይ የተሰበሰበው ገንዘብ አስገቡና መስረጃ ስጡናልን። ልክ እነሱ አጠናቀው ሲያስገቡ ቅድም የነገረህን 1 ሚሊዮን 600 ምናምን ሪያል እንግዲህ መጨረሻ ላይ ራሱ ቁጥሩን በስንት መከራ አውቀን ነው የፋይናል ይሄ ባንክራጅ ውስጥ ያለውን ነገር ደግሞ ገንዘብ ራሱ የገባውን የሚያረጋግጥልህ የተወከለው ሰውዬ ነው። ማንም ሰው የሰው አካውንት ሄዶ ቼክ ማድረግ አይችልም። ከዛ ቆይ ከዛ በኋላ ይሄ የሙባሪክ ጥያቄ እኮ ግልጽ ነው። ወንድም ካለና ተረጋጉ። ቆይ አይደለም ይኸውልህ ከዛ በኋላ ይሄ ሁሉ ይኸውልህ ቆይ ተስፍሽ አንዴ ጊዜ ስጠኝ አይደለም አንዴ ታይም የጠየቀው ጥያቄ ቆይ ወንድም ሙባሪክ የጠየቀው ጥያቄ ብሩ ተሰብስቦ የሄደበትን ነገር ማስረጃ ያንን ያለው ሰው ኮሚቴ ይምጣ ነው። አከተመ ምን ምር ዙሪያ እኮ እሱ ወደ እሱ እኮ ለመምጣት ነው ተስፍሽ። ይኸውልህ ምንድን ነው ይሄ ነገር ከተደረገ በኋላ የዚህ ሁሉ እኛ ዋጋ ከፈልን። ከአንድ ቦታ አምባሳደሮች ያረፉበት ሁሉ እዚህ ኢትዮጵያ መጥቷል ተብሎ ፈልገን ገንዘቡ ተጠቃሎ ከገባ በኋላ ከዛ ራሱ ስንት ኢትዮጵያን ሊታሰር እዛ መከራ ለምን ኩፖን የሸጡ ምን ተብሎ በጣም ብዙ ነገር ነበረ። ይሄ ሁሉ ከተደረገ በኋላ መጨረሻ ማስረጃ ሲገኝ ቤተሰቡ ይህን ያህል ብር ነው የሚጠበቅብህ ተባለ። የዛን ገንዘብ ሂሳብ አሰላ። እዚህ ምንድነው የመጨረሻ የሚገርም 4 ቀን ቀርቶት ነበር። በነገራችን ላይ ገንዘቡ ሲላክ ቀኑ ሁሉ በስህተት ሁሉ ቀኑ አልፎ ሁሉ ነበር። ከዛው ማን ፍቃደኛ ተባለ መሰለ የሟች ቤተሰብ ሄዱ ይጠየቅና ፍቃደኛ ናችሁ ወይ ተብሎ ይቅርት ድጋሚ ቀን ማራዘሚያው የሚሰጡት ተብሎ የ1 ሳምንት ማራዘሚያ ተሰጥቶ ገባ ተባለ። እፎ ያለን በቃ እኛም ራሱ በቃ ከዛው ገባ ይከታተላል ተባለ። ኮሚቴ አሁን መጨረሻ ላይ ሳውዲ ይኸውልህ ትልልቅ እድሜ ያላቸው በ40 ዓመት የኖሩ 50 ዓመት የኖሩ ኮሚቴ
ኢቨን አንዳንድ ጊዜ በምን አይነት ግጭት ሁሉ ነበር መሰለ ሙቤ። ለምሳሌ እንዲህ ብለን እኛ እንኳን ሚዲያ ላይ ወተን ሴሌብሬት ለምሳሌ ልናደርግ እንዲህ ተደርጓል ስል እኛ ሳንፈቅድላችሁ አትናገሩ ትባላል። ይሄ በቃ ራሱ የዚህ የሚዲያ ግጭት ሁሉ ነበር። ከዛ ወጣን። ከዛ በኋላ የፈለጉትን አድርገው በቃ ብሩ ገብቶ እንዲሆኑ ብለው መግለጫ ከነሱ መረጃ የምናገኘው ከነሱ ስለነበረ ዞሮ ዞሮ አንዳንድ ጊዜ የልጅቷን ኢንፎርሜሽን ለማግኘት ብለህ ትለማመጣለህ። ያ ሁሉ በልምምጥ ተደርጎ ምን ተብሎ መሆነ ፋይናሊ በቃ መጨረሻ ቁልፉ እጅ ላይ ያለው ቤተሰቡ ላይ ነው። ቤተሰቧ ሄዶ ወኪሉን ሄዶ ቀይሮ አለቀ። በዛን ሰዓት እንኳን ያኔ የዛሬ ስንት ጊዜ ስንነጋገር 200 ሺህ ብር አያወጣም ነበር። ሄዶ በትኬት ሄዶ ተነጋግሮ ዛሬ እኮ እጃቸው ላይ የተቀመጠው ገንዘብ ሁሉ ወደታች ወርዷል እኮ። ሄደው አነጋግሩና ይሄ ይጠየቅ ተባለ። በመሀልም እንግዲህ ያን ገንዘብ ላይ ደግሞ የሚወስን ሰው ስለነበረ መጨረሻ ላይ እነሱ መወሰን ቤተሰብ ወስኖ አሁን ልክ ዛሬ እንደተነሳው ነጥብ ክርክር ተነሳና በቃ ቤተሰቡ ይሂድ፣ እነዚህንም ኮሚቴ ወደዛ ይበል፣ ራሱ ያለችበት ሁኔታ ኤምባሲ ሄዶ አልቅሶ ምን ብሎ የልጅቷን ሁኔታ ያድርጋ ተባለ። የፍርድ ቤት ውሳኔው ከዛ በኋላ ይኸውላችሁ መጥቷል ተብሎ ወረቀቱ ሲመጣ ይሄ ማረጋጊያ ከዛው 6 ወር ቀርቷታል ተባለ። እንግዲህ ወንድሟም ይሄ ነገር ይነግራል። አሁን ያኔ ከተባለ ምናልባት 1 ወር ከምናምን ይቀራታል ልትወጣ ተብሎ ነው እኛም እየጠበቀን የነበረው። በመሀል ረመዳን መጣ። ተነስተን ወላሂ እኔም በራሴ ወጪ ተስፍሽ እንደውም በቃ እጅህ ላይ ሳንቲም ከሌለ ሁሉ ወጪን የሸፍንን ሄደን ከዚህ ነገር እንገላገላለን። ምክንያቱም አንዳንድ ጊዜ ደረጃችን ጥሩ ሰራለሁ ብለህ በማይሆን ነገር ስሙ ሁሉ እንዳይነሳ በሚል አብረን እንሄዳለን ተባብለን ነበር። ፋይናሊ ያው ፓስፖርት እነሱ ጨሩ። እኔ 1 ወር ቤቴ ውስጥ ተቀምጠዋል። በነገራችን ላይ ያው ይነግሩሻል እናትየው አባትየው አሁን በቅርብ ጊዜ ሀቡ የመጣሽ ጊዜ ማለት ነው ቤት እኔ ጋር ተቀምጠው ነበር። ተቀምጠው ከዛ በኋላ በውጭ ጉዳይ ደብዳቤ ተጽፎ ምን ተብሎ ፓስፖርታቸው በአስቸኳይ ያለቀላቸው። ከዛ ግን ውጭ ጉዳይ የቤተሰብነት ማረጋገጫ እዛ አለበዛ ማነው አረብ ቀጥታ ወረቀት እንግዲህ ከክልል ሄደው አጽፈው መጡ። በመሀል ረመዳን ገባ። ምናልባት ረመዳኑ ይለፍና እንሄዳለን ያው 2 ወር ይኖራል የሚል ነበር የተቀመጠው። እኔ አሁን ሙባረክ መፍትሄ ብዬ የምናስበው አሁን ዝም ብሎ ከማድረግ ረመዳን ኢንሻአላህ ከ3 ቀን ከ4 ቀን በኋላ ይመጣል። የሚቀጥለው ሳምንት ተያይዘን እዛ መሄድ ነው አለቀ። እኔ 3 ቀን 4 ቀን ራሴን ችዬ ለመሄድ ዝግጁ ነኝ። አብረን ሄደን ጉዳዩን ወኪሉንም አስቀይረው ልጅቷ ያለችበትም ሁኔታ አይቶ ከዛ በኋላ ራሳቸው በራሳቸው መንገድ ወስነው መምጣት ይችላሉ። ገንዘቡ አሁን እነዛም ወሰኑ፣ የፈለጉትም ነገር አሉ። መረጃ አይሰጧቸውም እንጂ ምንም ያመጡትም ነገር የለም። ሊወስኑበትም አይችልም። እኛም የተፋለጥነው ልጅቷ አላህ ብሎ ስትወጣ ልጅቷ ናት የምትወስንበት። በቃ ህዝብ ያዋጣው ለልጅቷ ነው ተብሎ በዚህ ተደምድሞ አካውንታቸው ውስጥ እናትየው አባትየው ይዘው ተቀምጠዋል። በቃ አለቀ። ይሄ ነው እንግዲህ በእኛ እሺ እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ሄጄ አይቻታለሁ ያለው ማን ነው? እየጻፉ ያሉት ኮመንታተሮች እግረኛው ሚዲያ ላይ ቀርቦ አግኝቻታለሁ ያለው ሄደው ጠይቀዋት አያውቁም ነው አሁን እየተባለ ያለው። እነሱ ግን ሄደን አይተናታል ነው የሚሉት። ወንድምየው ከድር ንገረን። አቡ ማንም ሰው እኮ ሄዶ መጠየቅ አይችልም። ይችል ልጅ ከወኪሉ በስተቀር ማንም ሰው መግባት ኤምባሲና ወኪሉ ብቻ ነው የሚያያት። ኢቨን ቤተሰቦቹ አሁን ቤተሰብ ነን ብለው ቢሄዱ መጠየቅ አይችሉም። አንዴ እኔ ደግሞ ትንቅንቁ የተፈጠረው እኛ ቲም ሌይላና ኮሚቴው ጋር ነው። እኛ ቲም ሌይላዎች ብሩን ማንም በህዝቡ የተሰበሰበው 5 ሳንቲም አይወስድም። ትንቅንቅ ላይ ነን። መሐመድም የቲሙ ሌይላ አባል ነው እየነገረሽ ያለው 5 ሳንቲም በስሟ ወጥቶ ሌላ ነገር ላይ ውሎ አይተን እናንተን ነው የምንጠይቀው እያልን ቤተሰቦቿንም ሰቅዘን ያዝነው እስከ ዛሬም ማለት ነው። አሁን መልሱ የሚሆነው እነዛ ኮሚቴዎች መተው ያውሩ። ሙቤ ጋር ገብተው ነበር ከዚህ በፊት 21ዱም መግለጫ ሰጥተው ነበር። እነዛ ኮሚቴዎች መተው እዚሁ ላይቭ ላይ ያለውን የተፈጠረውን ነገር የደረሱበትን ነገር ይንገሩን። የሚመለከታቸው ህጋዊ ነው። እነሱ እየሸሹ ነው። የሚመለከተውን አካል ሳወራው ኮሚቴው ሳይፈቅድልኝ መጥቼ ሚዲያ ላይ ማውራት አልችልም አለ። ለምን ይሸሻሉ? ለምን ይሸሻሉ? ነገር ይሄ ነው። ያንን ነው ይኸውልሽ፣ የሚሸሹት አንድ ሰው መምጣት አለባቸው። ይኸውልሽ ሀቡ አንዴ ተስፍሽ ወካይ ምናምን አይደለም የምንፈልገው።
እኛ ይኸውልሽ ግሩፕ አለን፣ የቴሌግራም ግሩፕ አለን፣ የኢሞ ግሩፕ አለን። እንደዚህ ተንጫጭተን ስንወጣባቸው አንድ ሰው ይልኩና ዝም ያስብሉናል። እንደዚህ የሆነ ነገር ሲባል ዝም ያስብሉናል። እንዳለ ኮሚቴው እንዳለ ከነወካዩ ካለዛ የዚሽ ልጅ ነፍስ በእነዚህ ሰዎች እጅ እንደሆነ መታወቅ አለበት። የዚሽ ልጅ ነፍስ ኦኬ እሺ፣ አንዴ ልጠይቀው እንትናን ወንድምየውን ስለ 10,000 ድርሃሙ ስለ 10,000 ሪያሉ አንድ አረብ እስር ቤት ሰዎች ሲጠይቅ ሰደቃ ሰጥቷት ለእናቴ ስጥልኝ ቤተሰቦቼ ሰደቃ አውጥተው ሙስሊሙም ክርስቲያኑም ዱዓ ያርግልኝ ብላ 10,000 ድርሃም ሰጥታው ለወከላችሁት ወኪል እንዳልሰጠ ሰምታችኋል? እኛ ዛሬ ገና የሰማነውን ሰምታችኋል? ወንድምየው ከድር አለ ያለችን ሰምተሃል አይደለ? ሀቡ የጠየቀችን ሰምቻለሁ። አዎ ሀቡ አሁን ያልሽው ትክክል ነው። ሌላ እንዲህ ብር ልክ ያለው እንደው በኋላ ነገረችን። ያንን ቀስ ብዬ ልካለው። አሁን 5,000 ሪያሉን ልካለው ለሷ ያላት ማለት ነው። በኋላ ደግሞ ግማሹን ልክልሻለሁ። አሁን 5 ይመጣላችኋል ብለሽ ንገሪ ብሏት በኋላ ነው ይሄን ልክ ያለው እያላት እሷ ደግሞ እኔ ጋር እየደወለች ሌላ ደርሷል ብሏል ላቦ ሄደሽ ብር አውጪ በላት። ከዛ ለአራት ማዕዘን በቃ እስላም ሙስሊም ክርስቲያኑንም ሁሉንም ያብሉልኝ መንገድ ዳር ላይ 4 ማዕዘን ላይ ማለት ነው ያብሉልኝ እስላም ክርስቲያን ሳይሉ ምንም ሳይመርጡ 4 ማዕዘን መንገድ ላይ ያብሉልኝ ሰደቃ ያውጡልኝ ብላ የሰጠችውን ገንዘብ ልክ ያለው እያለ እዛው ቀረ ማለት ነው። ከዛ በኋላ ሌላ አልደወለችም ብለን ስንጠይቅ ለሌላ ሰው እሷ በፖሊስ ልታስይዘኝ ያማታል ብዬ ነው አመለጥኩት ብሎ ተናገረ ማለት ነው። ለሷ ነው እንደው ተናገራት። ያማታል እብድ ነች ብሎ እንትን አላት። ልታስይዘው በነበረ ሰዓት ማለት ልታስይዘው ማለት ስለ 10,000 ሪያል ልታስይዘው ሌላ እስር ቤት ውስጥ ሆና እሱ ልታስይዘው ሞክራ ነው። አዎ ሞክራ። ከዛ እብድ ነች አለኝ ከድር። እኔ ነኝስ በቃ ካልሆነ ይሄ ሁሌ እንደዚህ እንትን የሚልሽ ነገር ከሆነ በቃ እሺ የሆነ ልብስ ላምጣልሽ ብሎኛል አለችኝ ማለት ነው። ልብስ ገዝቼልሻለሁ ብሎኛል ምን ልበለው ምናምን ስትለኝ በቃ እንደው አሪፍ ነው ይዘልኝና ይውና እንደው በፖሊስ አስይዡ ትደውላለች። ሰጥቻለሁ ይላታል። ማዘር ባንክ ቤት ትመላለሳለች፣ የለም ትሄዳለች፣ የለም አሁንም ትደውልልኛለች። በል ዛሬ አግብቻለሁ ብሎኛል ብሎ እንደገና ሄደች፣ አሁንም የለም። ከዛ በኋላ ይሄን ሴታፕ በእንዲህ ልብስ ገዝቼልሻለሁ ብሎኛል ምናምን ብሎኛል አለችኝ። በእንደው እና አምጣልኝ በይውና ለፖሊስ ንገሪ አልኳት። ከዛ እዛው ትቀበያለሽ ገንዘብሽን ብያት እስር ቤት ማለት ነው። እብድ ነች አለኝ። ለፖሊሱ እብድ ነች አለው ብሎ ገባኝ። ስለዚህ እሷ ጋር ልብስ ገዝቼልሻለሁ ብሎ ይዞ ሲመጣ በመጣበት 10,000 ሪያሏን ለቤተሰብ ላክ ብላ የሰጣችውን ረጅም ጊዜ ስላላከው ልታስይዘው ልትናገርበት ስትል እብድ ናት እሷ ያማታል ሲላቸው እሱን አምነው አልያዙትም። እሱን አምነው እሷ እብድ ናት ብለው አምነውት ያማታል አለኝ ለፖሊሱ አለው። ከዛ በኋላ ነው ታዲያ ይሄንን እናንተ ለምን ሚዲያ ላይ ወጣችሁ ለህዝቡ አልተናገራችሁም? ይህንን ያልተናገረበት ምክንያት ሀቡ ልንገርሽ፣ ይሄ ያልተነገረበት ምክንያት ይኸውልሽ፣ መጀመሪያ ሲመጡ ለልጃችንን አድኑልን የሚለውን ቪዲዮ ነው የተለቀቀው። ውስጡ ምን እንዳለ ምን እንዳደረገች ምን እንደሆነ ምንም ያወቅነው ነገር የለም። እንደ ሰው የእናትየው እንባ የዚች ልጅ እናት የኔ እናት ብትሆን በሚል ቀናነት ፈጣሪ አሰባሰበንኛል። ውስጥ ስገቢ ነገሮቹ ለካ እንደዚህ እየሆኑ እና ማስፈራራው ምንድን ነበረ? ኦኬ 10,000 ሪያል እኮ ምንም ሳይሰበሰብ እኮ ነው። ምንም ገና አንድ ሳይባል እኮ ነው።
10,000 ሪያል እሱ ምን ቦስ በቃ ቦስ እንኳን እንደዚህ ያስፈራራል። ስልክ አያነሳላቸውም፣ ሲፈልግ ይሳደባል። እንዲህ አላችሁኝ። አሁን ምን ያህልማ ሩድ እንደሆነ እኮ ኻሊድ የላከላት። አንቺ ደግሞ ማነሽ? ተስፋ ያደርጌው ነው ቁጥሬን የሰጠሽ ከሌላ ቲም ማነሽ? አንቺ ደግሞ ምን አገባሽ አንቺ? ኤምባሲ ጠይቁ ምናምን ብሎ የመለሰላትን ቮይስ ፎርዋርድ ያርጋልኝ ያለች ኻሊድ በጠየቀች ጊዜ ነገርኩሽ። በቃ ሰው ጤፉ ነው በቃ ጭራ አሁንም እነሱ ስለሱ ቢወራ ሌላ ነገር የምትሆን እየመሰላቸው ነው። ነገሩ እየተድበሰበሰ እዚህ የደረሰው። እሺ እሱ ተቀብሎታል አይደለም? የተለያየ ቦታ ላይ አድሚን አድርገው ስለነበረ ይሄንን መረጃ ያገኘሁት እኔ እየነገራችሁ ነው። አንዴ ማሜ ያስፈራራባትን ነገር እየነገረን ነው። አንዴ ማሜ ዝም በል እሺ። ተናገር ከድር፣ እየሰሙ ነው። በአጎቴ ደውሎ ነው አጎቴ ሲደውልለት እንዴት ነው ሌላ ጉዳይ ብሎ ሲጠይቀው ምን እሷ እኔን ልታስይዝ አንቺ ቆይ ልጅሽ ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ነው በቃ ስልክ ዘጋው። ይችን ብሎ ነው በቃ ልጅሽ ነው የምትፈልጊው ብሩን ነው የምትፈልጊው ብሎ ስልክ ዘጋ ማለት ነው። ምንም አያናግርም ከሚያንንደው ነገር። ይሄንን ነገር እንዲህ አይነት ነገር ተፈጥሯል ብላችሁ ለኛ ስለምን አልነገራችሁንም? አያናገረን አይደለም ብላችሁ ለምን አልነገራችሁንም? ለምን አልነገራችሁንም? አሁን ለምን ነገር ተናግረና ከዚህ በፊት ቴሌግራም ላይ አላወራንም። ተሲሽ ምን ብለህ ነው ያወራው? እስኪ ነገር ማስታውሰን። ይሄ ጉዳይ በኋላ የምናየው ጉዳይ ነው። ከነሱ ያም ተመካክረን ማለት ነው። በኋላ የምናወራበት ጉዳይ ነው። መቼም አይቀርም ተባብለን አልነበርክም ነው። እኔ አሁን እየጠየቅኩት እንደዚህ አላላችሁም። አትዋሽ፣ እንደዚህ አላላችሁም። ይሄንን ነገር እኔ የዛን ጊዜ ላይቭ ላይ አሲያ ቤት ላነሳው ጊዜ ተው ነገር ይበላሻል አላላችሁኝም እናንተ? ከድር ለምን ትዋሻለህ? አንተ የሌላ እህት ነህ? እውነት የእናትና የአባቷ ወንድም ነህ? ለምንድን ነው ነገር የምትደባብቀው? እህት በህይወት ብትመጣልህ አይሻልም እንዴ? ሰውን ለምንድን ነው የምትፈራው? ማንም ምንም አያደርግህም። ለምን ትደባብቃለህ? አየማሜ መደባበቂያ አይደለምስ የደበኩት ለሌላ ስል ነው። እኔ እሷን ከምናጣው እንግዲህ ያው ብር ነውና ነገም ይገኛል በሚል ነው። እሷ ትሻላለች፣ ብር ነው ትፈልጊው፣ እሷ ነው የምትፈልጊው ሲላት እኮ ነው ለማዘር። ምን እንበልሽ ሀቡ? አሁን ይኸውልሽ እናትየውና አባትየው እንዴት እንደሚያሳዝኑ እኛም እያለቀሱ መተው ነው ላይቭ ላይ ሁለቱም ወርቁጭ ብለው ሲያለቅሱ ደም እንባ ነው የምታለቅሽው። በቃ ኦልሬዲ ቅድም የነገርኩሽ ነገር ያንን ነው። ዶክመንቱን እዩ ያልኩሽ ያገዳደል ሁኔታውን የተፈጠረውን ኬዝ ሙሉ መረጃ የህግ ስላለ ነው ያንን እዩ እያልኩሽ ያለው ማለት። ዞሮ እቺ ልጅ እህታችን ነች፣ ደህና መውጣት አለባት። 13 ዓመት ታስራ ተፈርዶባታል። ከጨለማ ቤት ውስጥ መውጣት አለባት። ይሄ ብር ስትወጣ አትሊስት በ20 ዓመቷ እንኳን ብትገባ 13 ዓመት ስትጨምሪበት ለአንድ ሴት ልጅ ምን ያህል እንደሆነ ታውቂዋለሽ አይደለ? እስር ቤት ማሳለፍ ያንን ጊዜ አሳልፋ ነው እዛ ውስጥ ያለችው። አንድም ብር ቢሆን ይሄ ኮሚቴ ለምትለው ተወካይ ለምትለው ብር ከወጣ ከኛ ጋር ነው የምትጣሉት እያልን ሰቅዘን ያዝናቸው ቲም ሌላ ማለት ነው። እዛ ጋር ያለውን ነገር መስራት የሚችሉት እነሱ ናቸው። አሁንም የጉዳዩ ዋና ቁልፍ እዛ ያለው ኮሚቴ መጥቶ ማስረጃውን ማውራት አለበት። ማን ያለው ከውስጣቸው ከሌለ ያለው ሰውዬ መጥቶ ያወራል። የተደራደረው ማን ነው? ልክ ሙባረክ እንደጠየቀው ካልከፈላችሁ ያለው ማን ነው? ይሄው እንትና ይከፈለኝ ብሏል፣ እንዲደረግልኝ ብሏል ብሎ ኮሚቴው ራሱን ያጥራ። ስለዚህ ብሩ የተላከውን ነገር ልጅቷ ምን ደርሳለች የሚለውን ራሱ ኮሚቴውና ተወካዩም ነው መምጣት ያለበት። ልጁ ራሱ መምጣት አለበት። ቤተሰቡ ጋርም ችግር ካለ ራሱ መናገር አለበት። ኤግዛክትሊ እሱን እኮ ነው የምልህ። ተወካዩን አሁን ቮይስ አድርጌለታለሁ፣ ስደውልለት አያነሳም። ላይቭን እየተከታተሉ ነው በእርግጠኝነት ሁሉም ኮሚቴዎቹም ተወካዩም። ለምን ከኮሚቴዎቹም ጋር አውርቻለሁ። ኮሚቴዎቹን አስፈቅደህናም ብየዋለሁ። ያለ ኮሚቴው ፍቃድ እዚህ ጋር ሚዲያ ላይ መጥቼ ማውራት አልፈልግም። አንድ ሰው ንጹህ ሆነ ሁሉን ነገር በትክክልና በግልጽ የሚሰራ ሰው የማንም ፍቃድ ምንም አያስፈልገው። ጽድት ያለ ስራ የሚሰራ ሰው፣ የሰው ላብ ኪሱ ማይከት ሰው
በየትኛውም ቦታ ላይ ቢጠራ በማንኛውም ሰዓት ጥያቄ ቢቀርብለት ለመመለስ ምንም አያቅማማም። ቢኮዝ ያ ሰው ንጹህ ስለሆነ ምንም የሚፈራው ነገር የለም። እሱ ንጹህ ከሆናችሁ ለምንድን ነው መጥታችሁ እዚህ ጋር የህዝቡን ጥያቄ የማትመልሱት? የህዝቡን ጥያቄ መልሱ። ይሄ ጥያቄ የህዝብ ጥያቄ ነው። እቺ ልጅ እንድትሞትና ብሩን ማን እንዲበላው ነው የሚጠበቀው? ህዝቡም ደክሞት ሰልችቶት እንዲተው ነው ጥያቄውን። እሷ ሞታ ከዛ የተላከው ብር ተስፍሽ የት ነው ሄዶ የሚያያት? ተስፍሽ ሳውዲ አረቢያ ይኖራል እንዴ? አይደለም። እግረኛው ሚዲያ ላይ ኢንተርቪው አድርጎኝ ነበር እና ስለዚህ ጉዳይ ጠይቆኝ ኦልሬዲ እኛም መጨረሻ ላይ የወሰነው ውሳኔ ቤተሰቦቿን አንድ ላይ ሆነን እዛ ሄደው በአካል ከነሱ በላይ የሚመለከተው ስለሌለ ከተሰበሰበው ብር ላይ እኛ እንደ ቲም ሌላ ምን አደረግን? ሄዳችሁ ፓስፖርት የሚውጣ እያንዳንዱ ነገር ይውጣ፣ ልጃችሁን በአካል ይውና ያለችበትን ነገር ወቁ። ኮሚቴውን ማመን አንፈልግም በሚለው ፕሮሰስ ተጀመረ። እንዳልኳችሁ ወንድም ካሊድ ጋር መጡ፣ ፕሮሰስ ጀመሩ። የዛሬ 1 ወር እንትናቸውን አዘገጃጁ። የእናትየው እንዳልኳችሁ ፋይዳ የላቸውም ነበር። አውጥተው ፕሮሰስ እስኪያልቅ ይሄ ነው ያለው ደረጃ። እንሄዳለን ያለው ከወንድም ካሊድ ጋር ምንም ተጨምረን ከራሳችን ከፍለን መሄድ ስለፈለግን ነው። ጉዳዩ እንዲቋረጥ ስላልፈለግን ነው። ዞሮ ዞሮ ምንድነው ቤተሰቦቿ ሊሄዱ አሁንም ቀጠሮ እየጠበቁ እንደሆነ ወንድም ካሊድም ወንድምየውም እየነገራችሁ ነው። ፓስፖርታቸውን ጨርሰው ከምንም በላይ የሚመለከታቸውን መፍትሄ ስላጣን ነው። እኛ መልስ ስለማይሰጡን ነው ኮሚቴዎቹ። እዛ ያለውን ፕሮሰስ ለኛ ተው፣ ከኛ ውክልና ወስደናል፣ መንግስት የያዘውን ነገር አንተ ምን ስለሆንክ ነው የምትጠይቀን የሚሉ ጥያቄዎች ስለበዙብን ነው። መተው ያንን ነገር ይንገሩንና ለህዝቡ ያሳውቁ። እኛም ከትችት ይውረድልን፣ ከኛ ጉዳዩ ላይ ይውረድልን። ነገች ልጅ ብትሞት እኔ አስተባብሬ ነው የሰበሰብኩት። እንድትሞት አልፈልግም። እህቴን በህይወት እንድትወጣልኝ ነው እንቅልፍ ያጣሁት 2 ወር ሙሉ። ስለዚህ ብሩ እንዳይጠፋም ወግመን የያዝነው በቤተሰቦቿ እንዳያንቀሳቀሱትም እያደረግን ያለ ነው። በሰላም ወጥታ በደስታ ፕሮግራም አዘጋጅተን ከጨለማው ስለወጣሽ እግዚአብሔር ይስጥሽ፣ ይሄ ባንቺ ስም የተሰበሰበ ብር ነው የቀረሽ ነው ብለን በስነ ስርዓት ለራሷ አስተላልፈን የፈለገችውን እንድታረግ ነበር ይሄንን ነገር እያደረግን ያለ ነው። አሁንም የምንፈልገው እዛ ኤምባሲውም ይሁን የመንግስት ባለጉዳይ ይህንን ያስከው ነገር መግለጫ መስጠት በምትችልበት መንገድ፣ መንግስትን በሚመለከት መንገድ መግለጫ በህጋዊ መስመራቸው ይስጡ። በደብዳቤም ላይቭም ወጥተው ይናገሩ በራሳቸው መስመር። ቲክቶክ ላይ መምጣት ካልፈለጉ ኮሚቴውም 21 እዛ የተመረጣችሁት በሌላ ስም የተቋቋማችሁት ኮሚቴ ህጋዊ እውቅና ያላችሁ እናንተ ናችሁ። እኛ አስተባባሪ ነን። ኦልሬዲ ከዚህ ሆነን ሚዲያ ላይ የምናስተባብረው ኮሚቴው ያለበትን ነገር በይፋ ያኔ ወጣችሁ ሙባረክ ጋር እንደተናገራችሁት የደረሳችሁበትን ነገር አፕዴት አድርጉ። ተወካዩም ሰው መተህ ተናገር፣ ሚዲያ ላይም በፈለክ በራስህ ተናገር። እኔ እንትን አባላለሁ ፕሮሰሱ ይሄ ነው ብለህ ቪዲዮ ስራ። ድምጽ መስማት ነው የምንፈልገው። የደረሰበትን ነገር መስማት ነው የምንፈልገው። ግባችን በህይወት እንድትወጣልኝ እንጂ የሌላ ብሩ ተበልቷል አልተበላም የምንመጣበት ጉዳይ ነው የሚሆነው። ልጅቷ ግን በህይወት ትውጣ፣ የተሰበሰበው ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይሄንን ነው እየጠየቅን ያለ ነው። ኤምባሲውም ኮሚቴውም አከተመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተስፋዬ ያሰማ ማለት ድምጹን ላሰማችሁ እንደ አቢባ ህዝቡ አንተን እኮ ነው የሚጠብቀው እንድታሰማን። አሰማን እስቲ ሙሉ ተስፋዬ መስማ ለምን ተስፋዬ በጣም ወንድም ካሊድን ወላሂ በጣም ወዳቸው ወንድሞቼ ናቸው። ሌላ ነገር እንዳይመስላችሁ እየደወሉ ቁጥሬን ከሚዲያ ላይ አግኝቶ ሲያጨናንቁኝ ነው ዛሬ ሪከርድ አድርጌ መጥቼ እንትን ያልኩት እንጂ ነገር ወይ ሌላ ነገር እንዳትወስዱ ብዬ ነው። ይኸው እናዳምጡ። ይኸውና ቢስሚላህ እንዳይቆጥርባት እኔ የምለው አሁን አንተ ማለት ነው የኛ ፓርቲዎችም ከደወልክላቸው ልጅቱ አራት እንደሞተች ነው የሚቆጠረው። ግን እኛ ከዚህ መደወል የለብን። ደወሉ ብላችሁ እንዳትናገሩ። እዛ ፓርቲዎች ማውድ መልሽ ደውላቸዋለሁኝ። ከዚህ ለእናንተ ከነገረን እኛ ኤርፖርት ካወጣን እኛ ከእስር ቤት አይወጡንም። ሙዲሩ መጥቶ ማን ነው የደወለው ኤምባሲ ጋር ብሎ ወስዶ ሌላ ቦታ ያስረንና እንቅስቃሴ ወረቀታችን የማያንቀሳቅሱትም ከዚህ ከእስር ቤት የማያወጡንም። ኤምባሲዎች ምንድነው ማድረግ ያለባቸው? አሁን ኤምባሲዎች ሌላ ባለፈው 7 ዓመት ልጅ ገደለች የተባለችውን አገረን እሺ ብር ተከፍሏል አይደለም እንዴ? ምን ነው ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ውስጥ ቅልልልል ብላ ሞታለች። ሸታ አጣጥበዋት መጡ እነሱ ማለት ነው። አፍራድ የሚባል ትተዋት ማለት ነው። አሁን ኤምባሲ
ካላችሁ ለምን ኤምባሲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ አጥንቷ እንደወለቀ ወደ ሀገሯ ትላክ ኤምባሲ መጥቶ ይከራከርላል ሰው ነው የሚሉ። እሺ በቃ የት እስር ቤት ነው ያለችው? እኛ መለስ እሷ ያለችው መለስ እዚሁ አብረና ግን ታች ላይ አፍራዲ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታስራለች። ገብቶሃል? ኦኬ እሺ 9 ወሯ ለብቻዋ ይሄን ይመስላል። ሞታለች። ጥርሷ ገጦ አይና ተዘግቶ በግድ ነው እንትን ተደርጎ ምናምን ያለው ምን አማርኛ ነው እንዴ? እስር ቤቱ ምንድነው ስሙ? እስር ቤቱ መለዝ ነው። መለዝ። እሺ ቆይ 9 ወር ሙሉ ለብቻዋ ለምን አረጓት ታዲያ? አይምሯ እንዴት አይነካም? ለብቻዋ አንድ ክፍል እየተዘጋባት ከሌሎች እስረኞች ነጥለዋል። ወላሂ አትናገርም አሉ፣ አትበላም አትጠጣም አሉ። በብርድ ልብስ ትክልል ብላ ነው የምተኛው። በግድ ነው ወስዶ እንትን ብሏት አይኗ ተከፍቶ ምናምን ነው የሚባለው። ያለችበት ሁኔታ እንግዲህ እነሱ እንደሚነገሩ እንድትሞት ድምፅ ሁሉላት ነው እኮ። አዋ ጥርሷ ወጥቷል። እንድትሞት ድምፅ ሁሉላት ትገደል ነው እኮ ያሉት እኮ። ስቃይ ላይ ስለሆነች እንድትገላገል ማጸኗ ወጥቶ እና በቁሟ ሸታለች። ማናት የምትሉት? አንደኛው ሁለት ጥያቄ እየሰማሁ ነኝ። አንዱ ተስፍሽ ሄጄ አይቻታለሁ ብለህ ነበር የሚለው ነው። ሁለተኛው ደግሞ ማናት የምትሉ ሌላ የምትባለው ባለፈው እና አቡ አሚራ እና ተስፍሽ እና ወንድም ካሊ መሰለኝ ብር እያዋጣንላት የነበረው ሳውዲ አረቢያ ላይ ልትገደል ነው የተባለችው ወደ 30 ምናምን ሚሊዮን ያዋጣ ነው ልጅ ናት። አሁን ገባችሁ? እዚህ ጋር ተስፋዬ ሄጄ አይቻታለሁ በአካል ምናምን ብላችሁ ኮሜንት የምትጽፉ ያልኩበትን ቪዲዮ አምጡ። ዝም ብላችሁ አንዱ ኮሜንት ያደረገውን ይዛችሁ ወንዛቱ ነው። ሄደን ማየትና ከቤተሰቦቿ ጋር በአካል ማየትና ማውጣት አሁን የተናገርኩትን ነው ሚዲያው ላይ ያለው። ይጀመር እንዴ ሄደን ታጥፋለ አንተ ሳውዲ ሄደህ ታውቃለህ እንዴ? ኖ ባለኝ ፓስፖርት መሄድ እችላለሁ የትኛውም ዓለም ላይ ግን ሄዳለው አብሬ ከቤተሰቡ ጋር እንሄዳለን ብለን ፕሮሰስ እያደረግን እንደሆነ አሁንም እየነገርናችሁ ነው። ነገ የሚስተካከል ከሆነ መሄድ እችላለሁ። ሚዲያው ላይም እግረኛው ላይ ያልኩት የመጨረሻ መልስ መመለስ ስላልቻሉ መልእክቱን በደንብ ስሙ ሄዱና ኮሚቴው እየመለሰልን ስላልሆነ እባካችሁ ድምጹን ብዬ ነው ሚዲያ ላይ ወጥቼ የተናገርኩት። ሀቡ በራሴ ኮሚቴው እየመለሰልን ስላልሆነ ቤተሰቦቹም ሄደው ያለውን ነገር ከብሩ ላይ ተነስቶ ሄደው እንዲያዩና ልጃቸውን እንዲያዩ እዛው ኡምራም ተሳልመው እንዲመጡ ፕሮሰስ ጀምረናል ነው ያልኩት። ይኸው እየነገራችሁ ነው። ቤተሰቡም ፕሮሰስ እንደጀመረ ተነግሯቸዋል። ሄዲ አይቻለሁ የሚል አንድም ነገር የለም። ቃል በቃል ብለሃል የምትሉ ካላችሁ ደግሞ ቪዲዮ አምጡና እንትን በሉ። እሱ አይደለም አሁን ብለሃል አላልክም አይደለም። ይሄ ኮሚቴው ወጥቶ መናገር ከቻለ መጥቶ ይናገር የደረሰበትን ታርጌት። አሁን እኛ ምን ፈልገው ነገራችን ላይ ሀቡ ኮሚቴው ማለት የሳውዲ ያሉት እንትን ሙቤ ሚዲያ ላይ ብትገቢ ያኔ ገና እንደጀመረን ሰሞን መግለጫ ሲሰጡ አንድ ላይ ወደ 21 ቴብል ላይ ተሰብስበው ትልልቅ ሽማግሌዎች፣ ኡስታዞች እንደዚህ ይሄ እንደ ምንድን ነው ኢትዮጵያን ኮሚኒቲ እንደ ኮሚኒቲ የዛ በሪያድ የሚገኙ ማህበሮች ናቸው እንደዚህ ሲደረግ ምናምን። ስለዚህ ቪዲዮውን ፈልጎ በእርግጠኝነት እዚህም ያለም ሰው ሙቤ ሚዲያ ላይ ወደኋላ ተመልሶ ሙቤም ሊልክልን ይችላል እና ያን ሙቤ ሚዲያ ላይ ነበሩ እነዚህ ሰዎች። እኛም ያኔ ያየናቸው እነዛ ናቸው። እነማን ናቸው ተብሎ ለማወቅ ከተፈለገ እዛ ውስጥ ገብቶ ሄዶ ማየት ይችላሉ። ያው ሳውዲ በተለይ ሪያድ ያላችሁ ሰዎች በእርግጠኝነት ያው እነዚህ አለ አስቀምጬዋለሁ አለ ቪዲዮ በቃ ላቅላት ለሀቡ ልክልሻለሁ ቪዲዮ። እኔ የምፈልገው ምን ትቃለክ ዋናቸውን 21 ሰው ማናገር አልችልም። አንድ ሰው ነኝ። ዋናቸው ቁጥር ተሰጥቶኛል። የእነሱ ዋና ኃላፊነት የወሰደው እሱን አናግሬዋለሁኝ። ኦቦ ማን ነበር? አቡ አፍናን። አሁን አቡ አፍናን ነው የምትይኝ? አቡ አፍናን አይደለም፣ አቡ አፍናን አይደለም። አቡ አፍናን ለንግግር የተዘጋጀ እንደ አፈ ጉባኤ እንጂ ጸሐፊ ነው እንጂ ከላይ አሉ ትልልሽ። አቡ አፍናን አይደለም፣ አቡ አፍናን አይደለም። ዋናዎቹ መውጣት ስለማይፈልጉ ሰው እሪ ባለ ቁጥር በጮህን ቁጥር አቡ አፍናንን ይልካሉ። የሆነች ነገር ጠብ ያደርጋሉ። የሰው ድምፅ ዝም ያስብላሉ። ገጣለች ተባለ። እኮ እኔ ያልገባኝ ነገር ቤተሰቦቿ ዝም ያሉት ወኪሉ ልጃችሁን ነው ወይስ ገንዘቡን ነው የምትፈልጉት ሚላቸው ስላላቸው ብቻ ነው ወይንስ ቅድም እንዳልከው 9 ሚሊዮን የተረፈው 9 ሚሊዮን ነው 11 ሚሊዮን የተባለው የተረፈው ብር እሷ
እነሱ ያንን ብር ወዴት እስካላስገቡ ድረስ ነው የሌላ ጉዳይ ሆልድ የተደረገው። ይህን ክሊር አድርጉልኝ መሐመድ። ትንሽ ክሊር ለማድረግ ቤተሰቦቿ ጨርሰዋል። ወረቀት አሁን የቤተሰብነት ማረጋገጫ ይዘዋል። ብዙ በፍርድ ቤት ማረጋገጫውን ይዘው ውጭ ጉዳይ ጽፎላቸዋል። አሁን ረመዳን ስለሆነ በረመዳን ወቅት ላይ አይ ቲንክ ሳውዲ ምናልባት እነ ሙቤ የሚያስረዱናል አትችይም መሰለኝ እንዲህ አይነት ፕሮሰስ ማድረግ። ዞሮ ዞሮ ፍርድ ቤት ይዘጋል ለማየትም ምናምን። ስለዚህ ረመዳንን ጨርሶ ሄዶ ለማየት ነው ኦልሬዲ ፕሮግራም የተያዘው። አንድ ይሄ ነው። ሁለተኛ ያን ጊዜ ፒዲኤፍ የተላከልሽ ፒዲኤፍ ላይ እኛም በቃ እኛንም ጭምር ያረጋጉን 6 ወር ይቀራታል። በቃ ቁርጥ ያለ ነገር ውሰዱ። ልክ እንደዚሁ እኛው ስንሞግታቸው 6 ወር ለኤምባሲ ተልኮ ያ ወረቀት ታየ። 6 ወር ከሆነ እንግዲህ እስካሁንም 9 ዓመትም 10 ዓመትም ጠብቀናል። ከዚህ በላይ 6 ወር ነገናት ብለን ታገስን። ስለዚህ ዞሮ ዞሮ ያንን ደግሞ በሰሚ ከማረጋገጥ ይልቅ እኛው ራሳችን አብረን ሄደን እናረጋግጥ ብለን ሁላችንም ጊዜያችንን ገንዘባችንም ድጋሚ ወጪ ለማድረግ ነው ቃል የገባ ነው። ስለዚህ ቤተሰቦቿ አብሮ ለመሄድ ተስማምተዋል። ያንን ደግሞ ለማየትም አሁን እንዳልሽውም ትታመምም በጤነኛም ይሁን በአይናቸው ራሳቸው ይመኑበት። ወኪላቸውንም መውቀስ ካለባቸው መክሰስም ካለባቸው መጠየቅ የሚችሉት ቤተሰቦቿ ናቸው። ስለዚህ ዞሮ ዞሮ ረመዳን በወጣ እንትን ቤተሰቡ መሄድ አለበት። በራሳቸውም ቢሆን በፈለጉት መንገድ ሆነው ይህን ነገር ማረጋገጥ አለባቸው። መሐመድ አስረዳኝ ፕሊስ። ይኸውልሽ ያለው ነገር አሁን ካሊድ የነገረሽ ነው። ምንድን ነው? አንተ ታዲያ ከየት ነው የሰማከው ይህን ነገር? ይኸውልሽ እኔ የሰማሁት 9 ሚሊዮኑ ወደ እነሱ እስኪገባ እንደሚጠብቁ። ይኸውልሽ ይህንን የሰማሁት የተለያየ ቦታ ላይ ዋትሳፕ ግሩፖች፣ ቴሌግራም ግሩፖች ተከፍተው ነበረ። ገንዘቡን ለማሰባሰብ ጊዜ ስላልነበረ እዛ ላይ የኔ ቁጥር ወጥቶ ስለነበረ አድሚን አድርገው ነበር። ነገሮችን እምሰማ አልመሰላቸውም። ይሄንን ነገር ለራሱ ለሰይፉ ቲም ላይ ጠይቄዋለሁ። ለራሱ ለሰይፉ አሁን ነገሩ እየተደበሰበሰ መጥተው እናትና አባት ካሊድ ቤት ሆነው ወደ ሳውዲ ለመሄድ ዝግጅት እየተደረገ ምን ታረጋላችሁ? ይኸው ፒዲኤፍ የተወሰነበት መጀመሪያ 12 ዓመት ተፈርዶባታል፣ ታስራለች። 1 ወር ነው የቀራት። በዚህ 1 ወር ውስጥ ገንዘብ ካልተከፈለ ትገደላለሽ ነው የተባለው። ትክክል። ከዛ በኋላ ያ ገንዘብ ሲገባ ደግሞ የሳውዲ አቃቢ ሕግ 13 ዓመት ታስራ ትውጣ ብሎ ነው። አሁን ፒዲኤፉን የምልክልሽ ፒዲኤፍ እሱን 13 ዓመት ታስራ ትውጣ ያለ ካሳ 2 ሚሊዮን ከፍላ 13 ዓመት ሞልቶ አትውጣ ነው ፍርዱ። ካሳ እሺ 13 ዓመት ኦልሬዲ መቼ ሞላት? ኖ አሁን ረመዳን 9ኛ ወር ነው። ረመዳን አለቀ አይደለ? 10ኛ ወር አሁን ሻባን 10ኛ ወር ነው። አመት 12 ወር ነው። 2 ወር ነው የሚቀራት። ስለዚህ ይሄንን 2 ወር እየጠበቅን ነበረ። የዛን ጊዜ መታመመኑ አእምሯ መነካቷን ለእናትና ለአባቷ ከሰሙ የበለጠ ይረበሻሉ። አባትየው አይናቸው ማየት በለቅሶ አይናቸው ማየት አቁሟል። ሲያሳዝኑ ልጅ ዛሬ ነገር ተገደለች የሚለው እኮ ሰቀቀን ነው። ከተረጋጋ ቀጥል መሐመድ። ማሜ ኢሞሽናል አትሁን፣ ጠንከር ብለህ ያለውን ነገር ንገራቸው። እዚህ ጋር ወንድምየዋም በስልክ ላይ እያለቀሰ ነው። ከድር ከማልቀስ በፊት ያለውን ነገር ለህዝቡ ተናገርና አስረዳ። እሺ ሁላችሁም አልቃሽ አትሁኑ። ኮሚቴው መጥቶ ማውራት ያለበትን ልጅቷ ከመሞታ በፊት ድረስ ለእህትህ ምትቆር ያለበትን ነገር ለህዝቡ ተናገሩ። ኮሚቴው መጥቶ ማውራት ያለበትን ያውራ። ምንም የተሸፋፈነ ነገር መሆን የለበትም። አታላዝንብኝ። አሁን እዚህ ጋር ከድር ከድር ለእህትህ ድምፅ መሆን አለብህ። ሙባረክ ባዳው ሙባረክ ድምፅ ሆኖ ይዞ መጥቷል። ሪከርድ
ቮይስ ሪከርድ እህትክ ኦልሬዲ አልቆላታል። ትንሽ ነው የቀራት። ደክማለች። ሞት አፋፍ ላይ ናት። ከሞተች በኋላ ከማልቀስ አሁን ከነ ነብሷ እንድትወጣ ነብሷ ሳይወጣ እስር ቤት ውስጥ እንድትወጣ አንተ የተደበቀ ነገር ካለ አውጣው። ማንንም አትፍራ እና ድምፅ እንሁናትና ኤምባሲው ምላሽ ይስጠን፣ ኮሚኒቲዎቹ ምላሽ ይስጡን። ወኪሉም ፎቶ ካለክ ላክልኝ። ፎቶ ለጥፊ ቪዲዮ ሰርች ሳውዲ ውስጥ ኤምባሲም ሆነ ኮሚኒቲ ሰውየውን ይዞልን ይምጣ። ቁጥራቸው አለ። ቮይስ እያደረኩ እየመለሱ አይደለም፣ እየደወልኩ እያነሱ አይደለም። ስለዚህ እንዲመልሱልን በአንድነት ከጮህን ነው ጮህታችን የሚሰማው። ከሞተች በኋላ ከምናለቅስ እነሱ ፍላጎታቸው ሞታ ብሩን መብላት ነው። ከድር እየሰማ ነው። እየሰማኸኝ ነው? አዎ ተስፋ ሶፊዮ አለ። እስቲ እናትህም አለች አባትህም አለ። እስቲ ድምጻቸውን እንስማ። አትሊስት ድምጻቸውን እንኳን ሰምቶ ኮሚቴውም ሆነ በዛ ጉዳዩን ያሰው ቀራራ እነሱን ላናግራቸው አሉ። አንተ ቤት ነህ? እነ ማዘር ያናግሩ። ብቻ ነኝ ኔትወርክ እምቢ ሲል ነው መጣሁት። ቲክቶክ እየባልቢ በቃ ኦልሬዲ ያለውን ነገር አውጥተህ መናገር ያለብን ነገር ተናገር። ሰፊዩም ካለ ይግባት። ቲክቶክ አካውንት አላችሁ አይደል? ግቡና ንገሯት ላይ ያለውን ነገር። በቃ ምንም እንትን ማለት ነው። በቃ እንደዛ ደውልለትና መጥቶ ላይቭ ገብቶ ይናገር፣ ያስረዳ። እንዴ ለምንድን ነው አንተ በማልቀስ መፍትሄ? እህትህ በህይወት ብትወጣ አይሻልም እንዴ? ይሻለኝ ነበር። አሁን እሺ ሙባረክ ባለ ሁኔታ አሁን ሌላ በህይወት አለች፣ ሌላ በህይወት አለች፣ በማዘር በፋዘር ትደርሳለች ብዬ ነበር አይደለ እንዴ? አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነው ሊያንገበግብ የሚገባው እንዴ? ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳዩን ይዘህ እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህም። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ አይላኩለትን ድምጽ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁም ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣው ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ። አሁን ሙባረክ የነገረህ ነገር ምንድነው ወንድሜ? ታማለች። ይኸውልህ ስማኝ ታማለች። ይኸውልህ ድምፁን እኮ እየላከልህ ነው፣ ለህዝብ እኮ እየላከልህ ነው። ስማኝ ከድር እህትህ በጣም ታማለች። እዛ ያሉ ጓደኞቿ እነሱም ላይ ችግር ይደርሳል። ይህንን እያወቅ የደረሰው መረጃ እህትህ ታማለች፣ ከሰውነት ጎዳና ወጣለች፣ አይምሯንም ስታለች፣ ጥርሷም አገጧል፣ በማጸኗ ላይም የሆነ ነገር ተከስቷል። ሞትን እየመረጠች ስለሆነ ድረሱላት የሚል ድምጽ መጥቷል። ይህንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴ ሆኖ እዛ እያስተባበረ ያለው ሰው ለህዝቡ ድምጽ እንዲሆን ነው ሀቢባ እየሰራች ያለችው። ሂድ ንገራቸው፣ ወጥተው ይናገሩ። ከቻልክም አሁን ደውለህ ካርድ ሞልተህ እህቴ እንዲህ እየተባለ ነው ምን እየሰራችሁ ነው ብለህ ጠይቅ። ያለውን መረጃ ለህዝብ አሳውቅ። ከህዝብ ብር ስለተሰበሰበ ማለት ነው። ይህንን ነው እያልን ያለ ነው። እሺ ልውጣ እስቲ። ውጣና ደውል፣ ኮሚቴው ጋር ድምጽ አስቀምጥ። ሚሉ ነገር ካለ ቀጥታ አገናኘንና እንስማቸው። እነሱን በስልክ ማውራት ከቻሉ። እሺ ቴንክ ዩ። ሶሪ ሀቡ፣ በቃ ያለው ነገር ይሄው ነው። አሁንም እንጠብቃለን። ኮሚቴው መጥቶ ድምጽ ይናገር። አቡ አፍናን እንዳልኩሽ ድምጽ አርጊለት። ዋና የተወካዩም የኮሚቴው ኃላፊዎችም አሉ ሶስቱ ምናምን፣ እነሱንም ስልክ ልክልሻለሁ። አውሪያቸው ያለውን ነገር እንዳለ ማለት ነው። ነገውን ወጥተው ማስረጃ ይስጡን። አመሰግናለሁ። ነገውን እኔ ቪዲዮ የወኪሉ ፎቶ አለ እኮ ይበለው እስኪ እንትናን ኦልሬዲ ወጥቷል። እጠይቅልሻለሁ። አዎ የወኪሉ ፎቶ ካለ የዋትስአፕ ስልኩን እኔ ዋትስአፕ ስልኩን ወይ ደግሞ ቴሌግራሙን ሼር ኮንታክት የሚላል አይደል? ቴሌግራም ላይ ሼር ኮንታክት ካረክልኝ ይወጣልኛል። የኔ ቴሌግራም በቁጥር አያወጣም፣ በዩዘር ኔም ነው። እንደዛ አደርግልሻለሁ። እሺ እና ኮሚቴዎቹም እነሱም ድምጽ እንዲሆኑን እንዲመልሱልን፣ ህዝብ ጥያቄ መተው እንዲመልሱ እኔ ቪዲዮ ሰራለሁ። ቪዲዮን አይተው
ላይቭን ካላዩ ቢዚ ከሆኑ በዚህ ሰዓት ቪዲዮውን አይተው ሁላችሁም የምታውቋቸው ሼር ታደርግላቸዋላችሁ። የምታውቋቸው ሼር አደርጋለሁ እንዲመጡ ወይ አቡ እየተበጣጠሱ ሳይሆን ስራ አለባቸው። ከሰው ነፍስ ስራ ይበልጣል። ማንም ሰርቶ ነው የሚኖረው። ለምን አይመጡም? ለምን አይናገሩም? አይመቸም። እዛ ነው በውስጥ ነው የሚበጣጠሱት። በውስጥ ነው የሚበጣጠሱት። ስለዚህ ይኸውልሽ አሁን በአደባባይ ነው የምንፈልገው መልስ ነው። ሀቡዬ የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም። መጀመሪያ ካልከፈለች ትገደላለች ነው የተባለው። ከእሷ ጋር የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከእሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ ነው። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅስ የሚገባው ያንን ሚስጥር የደበቀው አንተ ነህ ማለት እነሱ ፕሮሰሷን የማይጨርሱት 9 ሚሊዮኑ የተረፈውን 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ በማን አካውንት ነው 9 ሚሊዮኑ እንዲገባ የተፈለገው? እሺ እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው? በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣችኋለን። አሲያ ስላለች ነው። ገንዘቡን እየተከታተልን ስለሆነ ነው። የኛ ገንዘቡን መከታተል አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮኑ የማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ። ሀቢባ አንድ ነገር ልንገርሽ። አሰላሙ አለይኩም አካም መንሱር ነጋ ሙርቴ ዱአ ሲቲ ሙርታየቱ ለቢቲ የሮሰን ማለቀም የቀስራ ከፈል ሪያለ ኩማ ዲበተኮ አመም ቱርቴ ባቴ ገብሪን ከፈለሜ እሺ ያው ይሄ ማለት ነው። በኦሮምኛ ነው የተናገረው። የሚያውቁም አሉ። እኔም ደግሞ ልንገርሽ አስታወስኩ። አሁን ቁጥሩን ስፈልግ ስሙን አስታወስኩ። የሆነ ልጅ መንሱር ጀማል ይባላል፣ መንሱር ሸሪፍ ይባላል። ላመጣልሽ ይችላለሁ ገዝታ አሁን ማለት ነው። መንሱር ሸሪፍ ሳውዲ አረቢያ ላይ የዛሬ 2 ዓመት ነው 3 ዓመት እንደዚህ ሰው ገለሃል ተብሎ ብዙ ብር ተወሰዱበት። አልቅሰን አለልከይር ምናምን ወደ ህዝቡ አላመጣንም። አለልከይር ምናምን የመዳን ቤት ያሉ ሴቶች ወላሂ እድሜያቸው ይርዛም አልቅሶ ምን ብሎ ወንድሜ ነው ምናምን ብሎ ረብሾ ብዙ ቦታ አጋጣሚ አለልከይር አገኘን። 100 ሺህ ብር ብቻ እንድንዶግማቸው ጠየቁ። ይሄ አለልከይር ይፈልጋል የሆነ ነገር ማለት ድጎማ እንደዚህ 100 ሺህ ብር አግኝተናል በሉና ቅረቡ ተባለ። ገባሽ? 100 ሺህ ብር አገኘው እየሰማ ነው እሱም 100 ሺህ ብር አግኝተናል ብለን ስንቀርብ የቀረውን ሁሉ ከፈሉልን። አላህ በረካ አድርጋቸው ከፈሉልንና ጉዳዩን አቡ ሰውየውን ላምጣልሽ ፈቃደኛ ከሆንሽ እንትን ያሉት ኤምባሲ ውስጥ ነው የሚሰሩት ሰውየው ማለት ነው። አሁን ራሱ አቡ ዳውድ ይባላሉ። ብዙ ሰዎች ኢትዮጵያውያን ያውቁታል። በተለይ ሪያድ እና ጅዳ ያሉ ማለት ነው። አቡ ዳውድ የሚባሉት የጅማ ሰው ናቸው። ትልቅ ሰው ናቸው። የአባቴ ጓደኛ ናቸው። ቀጥታ ይሄን ጉዳይ ተቀብሎን ብሩ ከተከፈለ በኋላ 2 ወር ተከታትሎ አውጥቶ ልጁን ወንድ ልጅ ነው እንግዲህ አይደለም ሴት ልጅ ወንድ ልጅ ነው ወደ ሀገር አስገቡት። ልጁ ይሄው አሁን በህይወት አለ። ልጁ እየሰማ ነው። ከፈለግሽ ልጁንም አመጣልሻለሁ። የት እንደተያዘ የት እንደታሰረ እንትን ማድረግ ትችላለሽ። አሁን አቡ ዳውድ አምጥቻቸው ብንጠይቃቸው የሆነ ነገር ፍንጭ ሊሰጡን ይችላሉ። አንድ ሁለተኛው ደግሞ ጥሩ እኔ የምለው ብሩ አልተከፈለም የሚለው ላይ አልስማማም። ሀሳብ እንስጥ ከተባለ ብሩ ተከፍሎ
ተከታታይ ያጣች ልጅቷ። አንደኛው አንድ ቀን ሂዶ ኤምባሲም ራሱ ጠይቋት አያውቅም ነው የተባለው። ኤምባሲ ስም አጠፋ እንዳትሉኝ እንጂ አንድ ሰው ሂዶ ልጅቷን የተከታተላት ሰው ተከታታይ የሌለው ሰው እውነትም እንደተባለው ልጅቷ ዘገምተኛ ሆነ ወይ ደግሞ ሰው የሞት ፍርድ ተብሎ ሲነገረው ሴት አይደለም ወንድም ራሱ ጭንቅላቱ ሊለቅ ይችላል። በዚህ የተነሳ ችግር ውስጥ ልገባ ጭንቅላቷ ቴንሽን ውስጥ ልገባና ተከፍሎልሻል፣ አይዞሽ ሂዶ ተከፍሎልሻል፣ እየተከታተልልሽ ነው፣ ኢትዮጵያውያን ተረባርቦልሽ ብርሽ ተከፍሎልሽ አልቋል፣ እንኳን ደስ አለሽ፣ አብሽር ትወጫለሽ ተብሎ ተስፋ ካልተሰጣት እንዴት ነው የማታብደው? ይሄም ይታይልንና እነሱ መከታተል ካልቻሉ በብርም ቢሆን አሁንም አዋጣን እዚህ ሀቢባ ቤት ወላሂ ከማዋጣው አንዱ ነኝ። ከአሁን በፊት አዋጥቼ ከማውቀው በላይ እጥፍ አዋጣለሁ። ሀቢባ ታውቂያለሽ እዚህ ስንት እንዳዋጣው ማለት ነው። እጥፍ አዋጣለሁ። ለምን እናት የለኝም፣ መቃብር ነው ያለችው በእናቴ ስም ማለት ነው። እቺ ልጅ ጠበቃ ከኛው ሰው ራሱ አቡ ዳውድን አጥተን እንዲከታተሉ ወላሂ በሁለት ቀን ወይ በሶስት ቀን እርግጠኛ ሆኜ የምነግርሽ ያመጣሉ የሷን ኢንፎርሜሽን ማለት ነው። ተከታታይ አጣች። በቃ እኮ አምጣልና አቡ ዳውድ እንሰራለን። አታኑ ልጅቷ አብሽር አይዞሽ። እስኪ ይሄ ሁሉ ብር ተከፍሎ ኦኬ ጥሩ እያደረግን ነው። ባለን አቅም ጥሩ እንሰራለን ብለን እየተንቀሳቀስን ነው ማለት ነው። ለስሙ ሂዶ ይቷል ብርሽ ተከፍሎልሻል አትሞሽ በቃ እንኳን ደስ አለሽ ብሎ ያናገራ ሙቤ ይሄማ ተብሏ ሳውዲ ላላችሁ ጥያቄ ማለት ነው። ሙቤ ድምጽ የተቀዳ እየተቆራረጠ ነው። ኮፒ ሊንክ አድርጎ አንዴ ኮፒ ሊንክ ሁላችሁም አንድ ላይ ኮፒ ሊንክ አድርጎ ብሩ እንደተከፈለላት አውቃ የኢትዮጵያን ሕዝብ አመስግኛ አልጨርሽም ለአገሬ ልግባ ብላ ድምፅ የላከችዋለ ለዙዙ ነገ ወጣለሁ ዛሬ ወጣለሁ የሚለውን እየጠበቀች ነበር። መከፈሉን አውቃለች። ከዛ በኋላ ነው አእምሯ የተጎዳው። ከዛ በኋላ ነው። አሁን ሀቢባ አይምሮ የተነካው በጥበቃ መጠበቅ ሰልችቷት መሰለኝ። የመጀመሪያው መጠበቅ ብር እጇ ላይ ስላለ በቃ የመጀመሪያው መጠበቅ እኮ ከአቅሟ በላይ ነው። አቡ ድምፅ ልኬልሻለሁ። አሁን የተባለውን ነገር ከወር በፊት ይህንን ጉዳይ አንስተን ኮሚቴውን ስንጠይቅ ምንድን ነው መሰለሽ አሉት፣ የህግ ፍርድ ሁለት አይነት ፍርድ አለ። ሁለት ፍርድ አለ። አንድ ጊዜ አንዴ ላውራና ስራ ላይ ነኝ። አቡዬ አንድ ነገር ታርጉልኝ። ስልክ ሰው ስላለ ነው። ስሟ ኑርያ ኑርሰቦ ነው ስሟ። ሌይላ ኑርሰቦ ነው ስሟ። አባቷ ሌይላ ኑርሰቦ በቃ ሚታጅና ተስብሽና እሺ ማለቱ ይኸውልህ አንድ ጊዜ ሚዩት አድርግና ይኸውልሽ ባለፈው ይሄንን ብሩ ተሰብስቦ ለምንድን ነው የማትለቀቀው ብለን ስንጠይቅ የነገሩን ነገር ምን እንደሆነ ታውቂያለሽ? ሁለት ፍርድ ነው ያለው በሀገሪቷ ህግ። አንደኛው በህግ የሚፈረደው ምንድነው ኬዙ የሚለውን ህግ ራሱ የሚፈርደው አለ የሀገሪቷ መንግስት። የሟች ቤተሰብ ደግሞ በካሳ ይውጣልኝ ወይ ደግሞ ትለቀቅልኝ ያለበት ብር አለ። ያ 2 ሚሊዮኑ ይከፈል የተባለውን ለቤተሰቡ ተከፍሏል፣ የካሳው አልቋል። የሀገሪቷ ህግ ግን ወንጀሉ ከባድ ስለሆነ 13 ዓመት ነው የተፈረደባት። የ13 ዓመት ደግሞ ተደምሮ መቼ ነው የሚደርሰው ታዲያ ቀኑ ሲባል ባለፈው 3 ወር ነው የቀረው ጠብቆ የተባለው ያ ነው። ገባሽ አይደለ? ዶክመንቱን የሚላክልሽን ዶክመንት ይዩ እያንዳንዱን ወንጀል እንዴት እንደተፈጸመና ጉዳዩን ይነግርሻል። እሺ ማሜ ላክላት ያንን ዶክመንት እያንዳንዱ የፍርድ ቤቱን ማለት ነው። ያው ፒዲኤፍ አለኝ አሁን ወርጄ ልክልሻለሁ። አሁን እንደውም በቃ እኔ ምንም አላደርግም። ገባሽ አይደል? ግን ስለዚህ ኮሚቴው መጥቶ ነገ የሚነግርሽ ማለት ነው። ስማኝ ኮሚቴውም ነገ መጥቶ የሚነግርሽ ይሄ ተደርጎ ፍርዱ ተፈርዶ የቀራት 2 ወር ነው የብሩ ተከፍሏል፣ የቀራትን 2 ወር መጠበቅ ግድ አለባችሁ ነው ሊል የሚችለው። ያንን ነገር ግን እያንዳንዱን ማስረጃ መጥተው ይንገሩን፣ ከራሳቸው አፍ እንስማ። ከአንድ ሰው ነው እየሰማን ያለ ነው። ይሄንን መረጃ የነገረን አቡ አፍናን ነው። ኮሚቴውን ወክሎ እኛንም ኮንታክት እያደረገ ያለ ነው። ከሱ ነው እየሰማን ያለ ነው።
ኮሚቴው መግለጫ ይስጥ፣ ለህዝቡ አብዴት ያድርግ፣ የደረሰበትን ነገር ያሳውቅ። በስሟ እስከተሰባሰባችሁና ክሬት እስከተደረገ ድረስ ኮሚቴው በየቀኑ የደረሰበትን ጉዳይ ማሳወቅ መብት ብቻ አይደለም ግዴታ ነው ያለበት። የህዝብ ብር ስለሆነ የተደረሰበትን ነገር ከየት እናገኝ ታዲያኛም? ይሄ ነው ግብግብ እየተፈጠረ ያለው። ኮሚቴው መጥቶ የደረሰበትን ከራሱ አፍ ይንገረን፣ ፍርድ ቤቱ እንዲያለ የሚለውንም ያሳውቀን። እኛ ግን መረጃዎቹን እንልክልሻለን ያሉትን ለኛ የተላከልን። አመሰግናለሁ። በጣም ጥሩ። እኛም በጣም እናመሰግናለን። ስለዚህ ኮሚቴው ነገ መጥቶ ምላሽ እንዲሰጠን እንፈልጋለን። ነገ መጥተው ምላሽ እንዲሰጡ አንድም ሰው ሳይቀር ሁሉም መጥተው ሲጀመር ሂደው አይተዋታል። እንደ ኮሚቴ ወካዩስ እንደው አይተዋታል ወይ? በአይን ሱብሃንአላህ አይተዋታል ወይ? ለመንን እኮ እኔ አጠገቤ ቢሆኑ እግራቸው ላይ በወደቅኩ። እናት አለኝ፣ ሴት ልጅ አለኝ። ሌላ በምትደውል ሰዓት ለቤተሰብ መጥተው አይተዋት እንደማያውቁ ከወኪሉ ውጭ አልተናገረችም። ለወንድሟ ተናግራለች። ድምፅ አለ እሱ ኦልሬዲ። እንኳን ደስ ያላችሁ የሚለው ባለፈው ከዛሬ 1 ዓመት ላክላት። እሺ አሁንም እሱንም ድምፅ የራሷን የሌላን ድምፅ ማለት ነው እግዚአብሔር ይስጣችሁ ብላ ያመሰገነችበት ሙስሊም ክርስቲያኑ ብላ ያመሰገነችበትን ድምፅ ላኩላት። ልጅቷ የተጎዳችሁ ከዛ በኋላ ነው። ተስፋ ከተሰጣት በኋላ እኮ ነው። ሀቡዬ እኮ ነው እያመማት ያለው። ከዛሬ ነገ እወጣለሁ የሚለው ተስፋ 2 ዓመት ቆይ ተስፋ አይምሯ ተነካ። ለዛ ነው አይምሯ የተነካ ነው፣ እየታመመች ነው። እባካችሁ እንድረስላት። ምንም የሚደባበቅ ነገር የለም። በውስጥ አትበሉን ብለን ወጣን። ነገ ነው የነሱ ነገ አያልቅም። በእነሱ ነገ ሰው ይሞታል። በጣም ያሳዝናል። እውነት የሰው ነፍስ እንዲመርከሱ ስራ ላይ ነኝ። አንቺ ሀቢባ አቡ ዳውድ እየሰሙ ነው። ኤምባሲ ውስጥ ነው የሚሰራው። በጣም ሁሉም ሰው ኢትዮጵያዊ ያውቃቸዋል። እንደዚህ አሉ እንትን ስጡኝ፣ እኔ ውክልና ይሄ ጉዳይ ያውቀዋለሁ። የሆነ ትልቅ ሰው የስልጤ ምን እዚህ ሳውዲ ያሉ አስተባብረውን እኛ አቡፋድ የሚባሉ ሰው የሚያውቃቸው የስልጤ ትልቅ ሽማግሌ ሰብስበውን ብር አዋተናል። የእሷ ጉዳይ ግን ምን ላይ እንደደረሰ ምንም ማውቀው ጉዳይ የለም፣ አልተነገረኝም። ውክልና ስለተሰጠ ከአሁን በኋላ ውክልና ስጡኝ አይደለም፣ ውክልና ለተሰጠው ሰው ቁጥር ስጡኝና አሁን ከሱ ጋር ሁኜ የት እንደደረሰና ቤት በኩል ሂዶ መጨረስ እንዳለበት ላግዘው እችላለሁ። በቃ እሺ፣ እኔ ልላክልካ ውክልና የተሰጠውን ልጅ ቁጥር አሁን ላኪልኝ። አሁን ሰጣቸው። በቃ ውክልና ለምን ከነ መፈርገመራ ለኮሰ ሲኒየር ጋር ደወላፊ ሞለ ኮሰ ከሰልትከን አሁን ይደውልልኝ። ቁጥሩ ስጡት ብሎሻል። ሀቢባ ቁጥራቸውን ላክልሽ። ይደውልና እሳቸው ደውለው እሳቸው ይደውሉለት። እሱ ጠማማ ነው። ፒዲኤፉን ልላክልሽ። አሁን የምንፈልገው ነገር ነገ ዛሬ አይደለም፣ ነገ በኢትዮጵያ 2 ሰዓት ኮሚቴው በሙሉ ካለበት ሆኖ ያለውን ነገር በግልጽ ይንገረን። ይሄን ብቻ ነው የምንፈልገው እኮ። እኔ ቪዲዮ እሰራለሁ። በውስጥ አንፈልግም። ላይፍ ላይ መጥቶ ህዝብ እየሰማ በውስጥማ ሲጠይቁ ጢባራቸው መበጣጠሳቸው መሰማ ነው። እኛ የምንፈልገው ህዝብ እያያቸው ሚዲያ ላይ ሲወጡ ህዝብ ፊት የሚቅለሰለሱ በውስጥ ደግሞ ሰው የሚያመናጭቁ የሚንቁ ከሆነ እኛ የምንፈልገው ህዝብ ፊት ወጥተው በእንደዚህ ቪዲዮ አብርተው እንዲመልሱልን ህዝብ ፊት ነው የምንፈልገው። አለቀ። ሰይፉ ሙሳ 1 ቁጥር እየጻፈ ነው፣ እሱን አስገቢው። እኔ ፒዲኤፉን ልላክልሽ። ሰላም እደሩ። እሺ መሐመድ፣ በጣም ነው የምናመሰግነው። ሀቁ እንዲወጣ ድምፅ ልትሆን ለእህታችን ሌላ ስለመጣክ ሙባረክም ሰምተክ ችላ ሳትል የድረሱልኝ ጥሪዋን ይዘክ መተክ ህዝብ እንዲጮህላት ስላረክ በጣም ነው የምናመሰግነህ። ይሄ ነው ኢትዮጵያዊነት፣ ሰውነት ማለት። እኛ ጋራ የነበረውን ሸክም በምን ወደ እንዴት እናድርገው የሚለውን አእምሯችን እኔ ወላሂ ነው የምልሽ እስከምታመም ድረስ እኔ ላይቭ መግባት ትቻለሁ። ስለ ሌላ በተጠየቁ ቁጥር የሚሰማኝ ነገር ስላለ በጣም ያሳዝናል። ሲፋን ያሲን የሚል ነው አስገቢ ያልከኝ? ሲፋን ነው የሚለው? ኖ ሰይፉ ራሱ ሞዴሬተሮች አስገቡት።
የሌላ ፕሮፋይል ያደረገ ሰይፉ የሚላቸው የሌላ ፕሮፋይል ያደረጋ ከኮመንት ላይ አስገቡት። ሰይፉ የሚል የሌላም ፕሮፋይል ያደረገ በጣም ያሳዝናል። ሰፊዩ ነው፣ አጎትየው ነው፣ ሰፊዩ ነው፣ ሰይፉ አይደለም፣ ሰፊዩ ነው። አንዳንድ ቁጥር ላይ ሰፊዩ ይህንን ጉዳይ የያዘው እና ከኮሚቴዎቹ ጋር የሚያወራው እሱ ነው። ቀጥታ እንደውም እሱ ነው ያለውን ነገር መናገር ያለበት። ሙቤ አንዴ እንትኑን ትልክልኛለህ ዋትሳፕ ላይ ቮይሱን ይቅርታ አንዴ እኔ በዚህኛው ስልኬ ይህን አካውንት ሎጊን አድርጌ ቪዲዮ ልስራና መጥተው ኮሚቴውና የልጁ ፎቶ ፈልጌ ነበር። አቤት ሲፋንን ማን ያስገባው? ሰይፉ ነው እኮ ያልኳችሁ። ምን ሆናችሁ ነው? ያው እሱ ነው ገብቷል። ማናት ሲፋን? አናውቃትም። ሰይፉ ነው ያለው የሌላን ፕሮፋይል ያደረገ። በቃ ሌላ ማንንም ሰው እንዳታስገባ። አንዴ ቮይሱን ላክልኝ ሙባረክ። ፎቶውን ይስጡኝ። እኔ ፎቶውን ለጥፌ ነው ቪዲዮ መስራት የምፈልገው። ወኪሉ ስሙን ጠቅሼ እዚህ ጋር በፎቶ ያለው እንዲመጣ ሳውዲ ኮሚኒቲ ሆነ ኤምባሲ ደውሎ እንዲነግረው እንዲመጣ ላይቭ ላይ እና ማብራሪያ እንዲሰጠ መጣልሽ አይደል? አዎ መጥቶልኛል። አንዴ የወንድምኛውን ዋትሳፕ ቁጥር ትልክልኛለህ ተስፍሽ? አንዴ ፎቶውን እንዲልክልኝ አሁኑኑ ፎቶውን ለጥፌ እዚሁ ላይቭ ላይ እያለው በሌላኛው ስልኬ በዚሁ አካውንት ቪዲዮ ፖስት ማድረግ እችላለሁ። በቀደም ለሌቦቹ በፍጥነት እንዳረኩት ማለት ነው። እንደዛ እዚሁ ላይቭ ላይ ሆኜ ቪዲዮ እንድሰራ የልጁ ፎቶ ስለሚያስፈልገኝ የወኪል ፎቶ የወንድምየውን ስልክ ቁጥር ዋትሳፕ ያለውን ዋትሳፕ ከሌለው ደግሞ ቴሌግራሙን እኮ ካሊድ አህመድ ሶሪ አንቺ ላክሽልኝ ቁጥሩ ነው። ቁጥሩ ደግሞ ዋትሳፑ ፎቶ የለውም። ፎቶ አለሽ? እኛም ቀን በቀን እየተከታተለን ሁሌ ድብቅ ሚስጥር ነው አካሄደ እየተካሄደ ነበረው። ይገርምሻል አቡ፣ እኛ እስከዛሬ ያልደረስንበት ያልጠየቅነው ያላለቀስንበት የለም እና ቼናቸው መንግስታዊ ይሁንም ምን አይነት እንደሆነ ራሱ ግራሜ በሚያጋባ ሁኔታ ላይ ነው ያለውና አንድን ከተጨባጭ መረጃ ሳይነግሩን ይኸው ዛሬ ላይ ግን እንደዚህ አይነት ያው የሀዘን ድባብ እንድንሰማ ተገደናል። ስለዚህ አሁን ጉዳዩ አንድን ቀን በተጨባጭ መረጃ እንዲህ ነው ይህ ነው ብለው ነው አያውቁም። ነገ 3 ወር 2 ወር ጠብቁ ብቻ ነው የምንባለው እና ሙሉ ኮሚቴው ከዛ ፊት ጥሩ ስራ እየተሰራ ነበረ። መቼ ገንዘቡ እስኪሰበሰብና እስኪላክ ድረስ በነበረው ሁኔታ ላይ ጥሩ እየተነበብን ሙባረክ ጥያቄዎች ሲኖሩ ጠይቀው። እሺ አንዴ እኔ ቪዲዮ ልሰራ ነው። ኦኬ እዚሁ ጋር ነኝ። አንድን ቀን ስለ ሌላ ትክክለኛ መረጃ በተጨባጭ ሰጥተውን አያውቁም። ብሩ እስክንሰበስብ ራሱ በጊዜ ላኩ በሚል ከመነሻ ግጭት ጀመርን ከኔ ጋር። ገና ከመነሻ የኢትዮጵያ ሕዝብ ተባብሮን ለማሰባሰብ ራሱ ህጋዊ ሰነድ ስንጠይቃቸው ህጋዊ ሰነድ ከወኪሉም ሌሎችን ኮሚቴዎች ህጋዊ ሰነድ የሚባል ነገር የለም፣ ከሰበሰባችሁ ሰብስቡ የራሳችሁ ጉዳይ ነበር ያሉን እና ከመነሻ ስንጀምር ጀምሮ ኮሚቴዎች ላይ ነው እንደዚህ ባዩ ህጋዊ ምናምን የለም የሚለው ማን ነው? ተወካዩ አህመድን የሱፍ ሀሰን ይባላል። እሱ እዛ 10 ሺህ ያሉን ያስቀረው። አዎ እና እሱን ስንጠይቀው አይመለከተኝም ብሎ የሆነ ማይረባ ወረቀት በኢሞ ላከልኝ። ያንን አስተርጉመን ፕሪንት አስደረገን። ውጭ ጉዳይም ውጭ ጉዳይም ጉዳዩን አላቅም አሉን። እሺ እናንተ ያላወቃችሁት ጉዳይ አይመለከተኝም ምናምን የሚለው እሱ ነው ወደ እናንተ የመጣው ወይስ እናንተ ናችሁ ሄዳችሁ እንደዚህ አድርግልን ያላችሁት? ጥሩ። አሁን ስጋ ሙቤ ምን መሰለ፣ መጀመሪያ ላይ የኛ ፋሚሊ ነበረ፣ የፋዘሬ በኩል ፋሚሊ እዛው ሳውዲ ላይ ነበረና ይሄ ጉዳይ ከተከሰተ ቀን ጀምሮ መረጃ ይሰማል። አብዱል ሙሂን ይባላል። መታሰሯን እንዲህ ነገር መባሏን ሲሰማ ቦታው ድረስ ይሄዳል። እሷ ያለችበት ታሰረችበት ቦታ ድረስ መለስ ድረስ ሪያድ፣ እዛ ድረስ ሄዶ ውክልና ስጡኝ አለንና እኔም ከእህቴ ጋር እኔም ጨምሬ ለዘመዳችን አብዱል ሙሂን ለሚባል ውክልና ሰጠነው። ውክልና ስጡኝ አለ እሱ። ወደዛ ልመጣልህ ነው። ከዛ ይሄ ዘመዳችን ውክልና ሰጠነው። ጉዳዩ እያስኬደው እያለ
ከፊሌ ሞቷል። ከፊሌ ስለሞተ እኔ መቀመጥ አልችልም። ስለዚህ አህመዲን የሚባል ሰው ከኔ የተሻለ ጠንካራ ሰው አለና ለሱ ውክልና ስጡልኝ፣ በሱ ስም ውክልና ላኩ ብሎ የሱን ስልኩን፣ ፓስፖርት ነምበሩን እያንዳንዱ ኤቪደንስ የኛ የርቀት ዘመዳችን ነው፣ እሱ ለኛ ላከልን። እኛ ደግሞ ምንም እናውቀው ነገር የለም። የአህመድ የሚባል ሰው ምንነቱንም አናውቅም፣ ስለሱም አልጠየቀንም። ይሄ አብዱልሙይ የሚባለው ሰውዬ የሱን መረጃ ከላከልን በኋላ እኛ ቀጥታ የሷ ስለጨነቀ እንድትፈታ ስለምንፈልግኛ ያለች ሁኔታ በጣም ከባድ ስለሆነ ምንም ሳንል ለሰውዬ ውክልና ላክልንለት። ሚውት ነው አይሰማም። እና ለአህመዲን የሱፍ ውክልና እንድንልክ ያደረገን አብዱልሙሂን ነው እንጂ አህመዲን በመሰረቱ ውክልና ስጡኝም አላለንም። እኛም አናውቀውም፣ እሱም አያውቀንም። ኮሚቴዎችን ማን ነው የመረጣቸው እያሉ ነው እንግዲህ ኮሜንተሮች ይነበብላቸዋል። ኮሚቴዎችን ማን ነው የመረጣቸው? ኮሚቴዎች የመረጣቸው እዛው ኤምባሲ ነው የተቋቋሙት። እኛ ባለን መረጃ ኤምባሲ ነው የተቋቋሙት እንጂ እኛ አንዳቸው የምናውቀው ኮሚቴ የለም። ተመለሰላችሁ? ተመልሶላችኋል ብዬ አስባለሁ። አሁን ያለው አማራጭ ወላሂ ቢቻል ወይ አጎቷ የደም ዘመዶቿ ወይ እናቷና አባቷ በኡምራ ስምም ይሁን በኢቃማም ምን አባቱ 10 ሺህ ያለው እናዋጣለን። ኢቃማ የ10 ዓመት የ2 ዓመት የ1 ዓመት ለምን አይሆንም? እኔ በበኩሌ አዋጣለሁ። ወደ ሳውዲ ሂዶ ልጃቸውን ባይን አይቶ እሷ ራሷ እናቷንና አባቷን ስታይ ትንሽ ሊሻላት ስለሚችል ከተቻለ ወላሂ እነዚህ አባቶችና እናቶች ቢሄዱላትና ቢያዩዋት ለአንድ ቀን ራሱ ደስ ይለኛል፣ እንዳንድ ሰው ማለት ነው። ወላሂ በጣም ያሳዝናል። ሙቤ ግን ያጣራህበት መንገድ ይቅርታ፣ ትክክለኛ ጤንነቷ ምን ላይ አለች? በህይወት አለች? ግን ይሄን መናገር አልችልም። አቢባን ጠይቃት። ሀቢባ ሀቢባ ስትመለስ ሁሉም አዎ እናዋጣለን እያሉ ስለሆነ እዚሁ ሀቢባ ቤት 20 ሺህ ሪያሉን አዋተን ኢቃማ ካስፈለገ ደግሞ ዚያራ በጣም ቀላል ነው አሉ። 70 ሺህ ብር ነው አሉ። እኔ ራሱ ቪዛ ሰርቼ ዱባይ ስላለው ትንሽ ታውቃላችሁ፣ ለምን አሁን መንገድ ስላልተመቸ ሙቤ አሁን አሸራላዋሂር አሁን እኮ በሻባ መመለስ የሚቻልበት የኡምራ ፓኬጅ አለ። በቃ የኡምራ ፓኬጅ አለ ፓኬጅ አለ። ኡምራ ካለ ታዲያ አሁን ለምን እናዋጣም? እኔ ወላሂ አንድ ሰው እችላለሁ ከፈለጋችሁ። ይኸውልህ ገንዘብ ለማዋጣት አይደለም። አሁን ገንዘብ ደግሞ ስላላቸው ከዛው ባንክ ሂዶ አለቀ በቃ። ከዛ በኋላ አስፈላጊ ከሆነ እኮ እሱን ገንዘብ መተካት ይቻላል። ነገ ዛሬ ሳይባል እናትና አባቷ ይምጡ። ቴንኪው ሀቢባ ትመለስና ሀቢባ እናትዮና አባትዮ ቪዛ 70 ሺህ ብር ነው። እኔ ከፈለጋቸው አገናኛቸዋለሁ። 60 ሺህ ብር ይቅርታ 60 ሺህ ብር ነው። ትኬታቸው ደርሶ ግባ ቢል 300 ሺህ ብር ቢጨርሱ ነው። እዛ ደግሞ የሚበሉትን የሚጠጡትን የሚያርፉበትን እናመቻቻለን። ኢትዮጵያውያን አይጨካከንም። ግፋ ቢል 300 ሺህ ብር ያውጡ። ወላሂ ወጪያቸውን ከነ ትኬት ትችላላቸዋል። ይሂዱ ይረፉ። እኔ ሌላ ነገር ሳይሆን እናትና አባት ስለሄዱ ይለቀቃሉ ሳይሆን ቢያንስ ኤምባሲ ሂዶ ይወድቃሉ። ኤምባሲ ሂዶ ወድቆ እሱንማ ላኩላት እኮ ለሀቢባ። አሁን እኔ ነኝ ላኩላት። ፒዲኤፍ ነው እሱ፣ እኔ ነኝ ላኩላት። አሁን ለሀቢባ የተላከ ላይሆን ይችላል። ልላክልህ ምናልባት። እስቲ ላኪውሽ። ሜይ 6 እንደምትፈታ ልጅቷ በዚህ ዓመተ ምህረት ሜይ 6 ላይ እንደምትፈታ ይገልጻል። እና አሁን 1 ወር ሲቀራት እስከዛሬ ማንም ሳያስታውሳት በአንድ ሁለት ቃል ስሟ በየስንት ጊዜው ይጠቀስና ምንም ነገር ሳይደረግ ቆይቶ ልትወጣ ወር ሲቀራት የወር ያህል ጊዜ ሲቀራት ለምንድን ነው ይሄ ነገር የተፈጠረው? 1 ወር ሲቀራት ይህን ያህል ጊዜ 13 ዓመት ቤተሰብ ሳያት አሁን 1 ወር ሲቀራት ይሄ ነገር ለምን ታሰበ? ጥያቄ ስለፈጠረብኝ ነው የገባሁት። ዲሌይ የሆነ እየዘገየ ብሩ። በነገራችን ላይ ሙኒትዬ ትንሽ ክሊር ለማድረግ ገና እንደተጀመረ እኛ ገንዘቡ እንደተላከ እንሂድ ተባለ። እኛ ራሳችንን ወጪ እንድንችል፣ ከዛ በኋላ ደግሞ ሌላው እንድንሄድ፣ ከዛ በኋላ ምንም መምጣት አያስፈልገባችሁም እኛ እንጨርሳለን ተባለ። 3 ወር 2 ወር ክሊርሊ በወረቀት ያለ ነገር ንገሩንና ይቀመጥ ተብሎ በዚህ ሁሉ ሙግት ውስጥ ገባን። የዛሬ 4 ወር አካባቢ
ድጋሚ ያነሳ ነው አጀንዳ ነው። ተነሳና የመጨረሻው የውሳኔው አሁን አንቺ የምታነቢውን ውሳኔ ወረቀት ተላከና ይሄን ይላካል። እንግዲያውስ እንደሱ ከሆነ አንድ ቀንም እድሜ ነው ሄዳችሁ እዩ በሚለው ነገር ወሰንን። ልክ ዛሬ አሁን ሙባረክ እንደወሰነው ወሰንና ተስማማን። ስንስማማ ቤተሰቡ ፋይዳ መታወቂያ አልነበረባቸውም፣ ፓስፖርት አልነበራቸውም። ሙሉ እኔ ጋር ድረስ 1 ወር ድረስ ተቀምጠው ይህን ፕሮሰስ ካወጡ በኋላ ፓስፖርት እጃቸው ላይ ሲይዙ የቤተሰብነት ማረጋገጫ ደግሞ የላቸውም ማለት የቤተሰባዊ መሆናቸውን። ስለዚህ ይቅርታ አድርግልኝ ሙኒት ጥያቄዋ እኮ ይሄን ሁሉ እንትን ተብላ ለመውጣት 1 ወር ሲቀራት ዛሬ ለምንድን ነው ይሄ ነገር መነሳቱ ያስፈለገው ላለችው እኔ ልመልስላት አይሻልም? ጥሩ እኔ ልመልስላት። ይቅርታ ወንድም ካሊድ አንተ እያልክ ያለው ለእኛ ጥያቄ ነው፣ ለሁሉም ጥያቄ ነው። እሱን ደግሞ እሱ አልቋል ስላለ ባያልቅም ራሱ ቀላል ነገር ነው። ቀበሌ ሂዶ የልጅቷ አባትና እናት ወንድም መሆናቸውን ቀበሌ ስለሚያውቅ ምስክር ይዞ ሂዶ ወረቀት ይወስዳሉ። ከዛ በኋላ ፍርድ ቤት ይሄዳሉ። ከዛ በኋላ የፍርድ ቤቱ ወረቀት ይዞ ሂዶ ውጭ ጉዳይ ማስመስከር ነው። ልክ ሰው ዱባይ ላይ ወይ ሳውዲ ላይ ሞቶ ቤተሰቦች ልጃቸው መሆኑን እንደሚያረጋግጡልን ማለት ነው። ብዙ ሬሳ አስገብተናል። ይሄ ቀላል ነገር ነው። እንደ ከባድ እያላችሁ ያላችሁ ይቅርታ አድርጎልኝ እንጂ ሙኒት አንቺ ላልሽው ደግሞ ዛሬ የተነሳበት ምክንያት እስር ቤት ላሉት ቆይ ወንድሜ እስር ቤት ያሉ ልጆች ከልጅቷ ጋር ታስሮ ያሉ ልጆች ካርድ ይጠይቁኛል። ቁጥሬን ፕሮፋይል ስር ስለሚያገኙ በፊት ያላቸው እየተሰጣጡ ካርድ ይጠይቁኛል። ዛሬ ለካርድ ደውሎልኝ ካርድ እንድሞላላቸው ማለት ነው። ትላንት ቦ ዛሬ ውሰዱ አልኳቸው። ዛሬ መኪና እየነዳው ሲደውሉልኝ መኪና እየነዳው እንትን ማለት አልችልም ቤት ደርሼ እሰጣቸዋለሁ ስላቸው ሙባረክ የሆነች ልጅ ምናምን ታውቃታለህ ባለፈው እያስረዳቸዋል ነበር ምናምን ብሎ ስሟን ሲያነሱልኝ እሺ ወላሂ እንድትሞት ድምፁን ሁላት አሉኝ። ማን አብሯት ታስሮ ያሉ ልጆች ናቸው። ገባሽ መሆኔት እንድትሞት ድምፅ ሁኑላት አሉ። ስለዛ ቮይሷን ሪከርድ አደረግኩ። እዛ ያሉትን ልጆች ሪከርድ አድርጌ ለሀቢባም ላኩላት አሰማው። ከዛ በዚህ ነው የተነሳው ለማለት ፈልጌ ነው። ድምፁን ሁላትና ወላሂ ብትሞት ጥሩ ነው። ማጸና ወጥቶ ጥርሳ ገጦ አይኗት እንትን ብሎ ምናምን የሚል ድምፅ ልንከፍትልሽ እንችላለን። ለዚህ ነው ከዛ ድምፁን ሁላት ቢገሏት ይሻላል። ድምፁን ተጠቅሚያው ቪዲዮ ሰርቻለሁ። ሁላችሁም ሄዳችሁ ቪዲዮውን ሼር ዲዩት ሪፖስት አድርጋችሁ ኮሚቴዎቹ ነገ መጥተው ከምሽቱ 2 ሰዓት በኢትዮጵያ ከፍጡር በኋላ መጥተው ምላሽ እንዲሰጡን ጥያቄ ጠይቀናል። ማንም ሰው እስር ቤት ሄዶ ጠይቋት አያውቅም። ወኪሏ ደግሞ 10,000 ሪያል አረብ ቪዚት ሊያደርጋት ሲመጣ የሰጣትን 10,000 ሪያል ለቤተሰቦቿ ሰደቃ እንዲያበሉላት ሰጥታው አቶ አህመዲን ሰኢድ አልሰጠላትም ለቤተሰቦቿ። ለእናትየው ምንድን ነው ያለው? ልጅሽን ነው የምትፈልጊው ወይንስ ብሩን ነው የምትፈልጊው? ይሄ ማስፈራሪያ ነው። ስለዚህ መጥተው ኮሚቴዎቹ መልስ ይስጡን። እኔ ምንም አልሰማሁም። ባይዘው ያወራችሁትን ድምጻችሁን ቀንሽ። ሞኒት ለምን እንደተነሳ ገብቶሻል? አሁን ገብቶኛል። ያነሳችሁበት ሰበብ ገባኝ። ግን እንደምናውቀው ደግሞ አንድ ሰው የሜዲካል ኬዝ በዚህ ደረጃ ላይ ከደረሰ እስር ቤቱ ራሱ ሪሊዝ ያደርገዋል። ከዛ በፊት ከህዝቡ በፊት ከቤተሰቦቿን በፊት ደግሞ የኤምባሲ ግዴታ ነው ይሄንን ማድረግ። ኤምባሲው አልሰማም። ካልሰማ ሀቡ ኤምባሲው እንዲሰማ አድርግ። ይቺ ልጅ ለመፈታት 1 ወር ነው የቀራት እኮ። ይኸውልሽ ሙኒት እውነታውን ለመናገር በውስጥ አሁን ለምሳሌ ኮሚቴውን ዋናውን አወርቸው ኮሚቴው ካልፈቀደልኝ ሚዲያ ላይ ወጥቼ ማውራት አልችልም ማለት። ስለዚህ በውስጥ በደንብ ይሄ ደግሞ ወኪሉ ደግሞ ውክልና የተሰጠው አቶ አህመዲን የሱፍ አህመድ ራሱ ስታናግረው አንቺ ማነሽ? ማነው ቁጥሬን የሰጠሽ? ለእያንዳንዱ ማብራራት የለብኝም ምናምን ብሎ አመነጫጨቃት። እኔ ደግሞ ቮይስ አድርጌለት ሰምቶ ሲን ይላል 2 አረንጓዴ ሆኖ አልመለሰልኝም። ለምን ለእኔ እንደሷ ዲስሪስፔክት ቢያደርገኝ አደባባይ ላይ አውጥቼ ድምፁን እንደማሰማ ቪዲዮ ድምፁን እያሰማው እንደምሰራ ያውቃል። ለዛ አልመለሰልኝም። በውስጥ ስታናግሪያቸው አይመልሱም። ስለዚህ በህዝብ ፊት መጥተው ምላሽ ይስጡን። ገባሽ? ልጅቷ የድረሱልኝ ጥሪ ልካለች።
በቃ ልገደል፣ እማልወጣ ከሆነ ልገደል። ተስፋ እኮ የሰው ልጅ እኮ ያመነምናል። ኦልሬዲ 2 ዓመት ገንዘቡ ከተከፈለ አይደል? ይኸው ደረሰኙ ላይ እንደሚያሳይ 2 ዓመት ደረሰኙ ብሩ ከተከፈለ 2 ዓመት ሙሉ ዛሬ ተወጫለሽ ነገ ተወጫለሽ እየተባለች ቀኗን ቆጥራ አይምሯ ደከመና አይምሯን ስታ አሁን እጅና እግሯ ታስሮ ነው ያለችው እስር ቤት ውስጥ። በዛ ላይ ብቻዋ ሴፔሬትሊ ነው ለብቻዋን የታሰረችው። 9 ወር ሆኗታል ለብቻ ክፍል ከተደረገች። ምንድን ነው የምትሉት? ወንድም ካልድ ምን ያርጋችሁ? ምንድን ነው ወንድም ካልድ? ወንድም ካልድ ግን በጣም ፈርቷል። ለምንድን ነው? ምኑን የፈራው? እኔ ምንም አልሰማውም። ቪዲዮ ስሰራ የእናንተን ድምፅ ቀንሼ ነበር። ቪዲዮ ላይ እንዳትገቡብኝ ድምፃችሁን ቀንሼ ነው ቪዲዮ የሰራሁት። አሁን ግቡና ሁላችሁም ፖስት ሆኗል እዩልኝ። ቪዲዮውን ፖስት ሆኗል አልሆነም?